ከሰማይ የመጣ የውዴው ቃል ልጄ ወዳጄ ሆይ አንተ የኔ ሲል በኮረብታዎች ላይ መጣለኝ ሲዘል እንደሌለ ያስረሳ ነፍሴን ለማብል ከሰማይ የመጣ የውዴው ቃል ልጄ ወዳጄ ሆይ አንተ የኔ ሲል በኮረብታዎች ላይ መጣለኝ ሲዘል ሐዘኔን ሊያስረሳ ነፍሴን ሊያባብል የነፍሴ የውስጤ የልቤ
ከፍቼ የክብርን ንጉሥ አስገባለሁ። አደራችሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንዲሁም በቤት ሆናችሁ የምትካፈሉም ሰላም እንላለን። ጌታ የተመሰገነ ይሁን። ሁሉም በተከታታይ ሲነገር እንደነበረ ለነዚህ 8 ሳምንታት ስለ መሰረታዊ የክርስትና ትምህርት እንማራለን። ይሄ ማለት ሁሉን ነገር በዚህ አጭር ጊዜ ውስጥ እናደርጋለን ያልቃል፣ ሁሉ ነገር ይታወቃል ማለት ሳይሆን ፍላጎት የሚያነሳሳ ነገር ነው። ፍላጎት የሚያነሳሳ ነገር እና ስለምንማረው ነገር ፍላጎት የሚያነሳሳ ከዛ ቤት ሄደን የምንሰራ ወደፊት ደግሞ ድሎች ሲገኙ የምናዳብረው ትምህርት ይሆናል ማለት ነው። መሰረታዊ የክርስትና ትምህርት ሲባል ሁላችንም ቃላቶችን እናውቃለን። ለምሳሌ የደህንነት ትምህርት፣ የክትትል ትምህርት፣ የተሃድሶ ትምህርት፣ የማጽኛ ትምህርት እንደዚህ የሚባሉ ዎች አላቸው እና እንደየቤተ እምነቱም የተለያዩ ናቸውና እነዚህ መሰረታዊ ክርስትና ትምህርት የሚባሉ ማንኛውም ክርስቲያን ቃቸው የሚገባ ሲሆን አንዳንድ ጊዜ ወደ 12 ይደርሳሉ። እነዚህም በክርስትና ሕይወት መጀመሪያ አካባቢ የሚሰጡ የደህንነት፣ የክትትል፣ የማጽኛ፣ የተሃድሶ እየተባሉ በልዩ ልዩ ስም ይጠራሉ። ይሁን እንጂ እስከ ሕይወታችን ፍጻሜ ደጋግመን ልንማራቸው የሚገባቸው እውነቶች ናቸው እና ሁልጊዜም የምንማረው ነገር ከነዚህ ነገሮች ውስጥ አይወጣም እና መሰረታዊ የክርስትና ትምህርት ወይም ዶክተሪን ተብሎ ይነገራሉ እና እነዚህን ለማሳሰብ ነው እና እነዚህ በብዛት ይታወቃሉ። ስለ እግዚአብሔር ቃል፣ ስለ እግዚአብሔር፣ ስለ ሥላሴ፣ ስለ መላእክት፣ ስለ ዳግም ምጽአት፣ ስለ ደህንነት፣ ስለ መንፈስ ቅዱስ፣ ስለ ቅድስና እና ዋና ዋና የሆኑ ትምህርቶች አሉ። እነሱን ነው መሰረታዊ የክርስትና ትምህርት የሚባሉት እና መሰረታዊ የክርስትና እምነትን ማወቅ በጣም አስፈላጊ ነው እና የመሰረተ እምነት ትምህርት አስፈላጊነት በጣም ጠቃሚ ነው። ምንድን ነው ዶክተሪን ወይም የመሰረተ እምነት ማለት ምን ታምናለህ ማለት ነው። ምን ታምናለህ? አንድ ሰው መሰረተ እምነትህ ምንድን ነው ወይም ደግሞ ዶክተሪንህ ምንድን ነው ይባላል። ስለዚህ እያንዳንዱ ሰው ስለ እነዚህ ነገሮች የራሱ ዶክተሪን ሊኖረው ይገባል፣ ወይም ደግሞ የራሱ እምነት ሊኖረው ይገባል። በአጭር ቃል አንድ ሰው መጥቶ መጽሐፍ ቅዱስ ለአንተ ምን ነው ቢላችሁ መጽሐፍ ቅዱስ ለእኔ ይሄ ነው ስትሉ ያ የእናንተ እምነት ይባላል፣ ወይም ደግሞ ያመናችሁበት ይባላል። ስለዚህ መሰረታዊ የክርስትና ትምህርት ወይም መሰረታዊ እምነት ሲባል ስላመንነው እምነት የምንሰጠው ማብራሪያ ማለት ነው እና ይሄ በጣም አስፈላጊ ነገር ነው እና ትዝ ይላችሁ እንደሆነ በብዛት የቸርች ሲጀመር ወይም ደግሞ የተለያየ የክርስቲያን ትምህርት ቤቶች ወይም መንፈሳዊ ድርጅቶች እነዚህ ሲጀመሩ የእምነት አንቀጽ ይጻፋል። የእምነት አንቀጽ ይጻፋል እና ምንድን ነው የምታምኑት፣ እምነታችሁ ምንድን ነው ተብሎ ይጻፋል። ስለዚህ እምነት ይደረደራል። እኛ ለምሳሌ ያህል በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን ማለት እምነታችን ነው። በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን። ልክ እንደዚሁ በክርስትና ሕይወታችን ስለምናምናቸው ነገሮች የምንገልጽበት መግለጫ ነው መሰረተ እምነት የሚባለው። የአንድ ሰው ዶክተሪን የሚባለው ስለ አንድ ነገር የሚያምነውን የሚናገርበት ነው። ስለዚህ ያንን በተመለከተ ነውና 3 ጥቂት ነገሮች ለመናገር ወዳለሁ። የመሰረተ እምነት ትምህርት አስፈላጊነት 3 ነጥብ ልናገር በነዚች ነገር ላይ። የመሰረተ እምነት ትምህርት አስፈላጊነት፣ ለምንድን ነው ዶክተሪን የምንማረው? ለምንድን ነው እምነታችንን የምናውቀው? እና 3 መሰረታዊ ነገሮች አሉ። የመሰረተ እምነት ትምህርት አስፈላጊነት ወይም ስለ ዶክተሪን 3 ነገሮች አሉ። አንደኛ ከእግዚአብሔር ጋር ትክክለኛ ህብረት እንዲኖረን ያደርጋል። ከእግዚአብሔር ጋር ትክክለኛ ህብረት እንዲኖረን ያደርጋል። ዶክተሪንን ማወቅ ከእግዚአብሔር ጋር ትክክለኛ ህብረት እንዲኖረን ያደርጋል። ያ ማለት እግዚአብሔር ከኔ ምን ይፈልጋል፣
እኔ ለእግዚአብሔር ምን አደርጋለሁ፣ ምንድን ነው እግዚአብሔር የሚለውን ማወቅ የምንችለው መሰረተ እምነትን ስንማር ነው። ስለዚህ ከእግዚአብሔር ጋር ትክክለኛ ህብረት እንዲኖረን ያደርጋል። ይሄ አንደኛ ነው። ሁለተኛው እውነትንና ልምምድን አንድ አድርጎ ለማገናኘት ነው። ሁለተኛው እውነትንና ልምምድን አንድ አድርጎ ለማገናኘት ነው። የምናምነው እውነት አለ፣ የምናምነው እውነት ደግሞ የምንኖርበት ልምምድ አለ። ስለዚህ እውነትንና ልምምድን አንድ አድርጎ የሚያገናኝልን ይሄ ትምህርት የመሰረተ ትምህርት ነው። ስለዚህ እውነትንና ልምምድን አንድ አድርጎ ለማገናኘት የምናምነውንና የምንኖረውን አነጻጽረን የምናገኘው ይህን መሰረታዊ ትምህርት ስናውቅ ነው። ዶክትሪንን ስናውቅ ነው። ሶስተኛ እምነታችንን ከሌላው ለይቶ ለመጠበቅ ይረዳናል። እምነታችንን ከሌላው ለይቶ ለመጠበቅ ይረዳናል። በዓለም ላይ ብዙ እምነቶች አሉ። የኛ እምነት ከሌላው እምነት የተለየ መሆኑን የምናውቀው የራሳችንን እምነት ጠንቅቀን ስናውቅ ነው። ስለዚህ እምነታችን ከሌላው ለይቶ ለመጠበቅ ይረዳናል። እምነታችንን ከሌላው ለይቶ ለመጠበቅ ይረዳናል። ስለዚህ ዶክትሪንን በምናውቅ ጊዜ ስለ ራሳችን እምነት እናውቃለን። የራሳችንን እምነት በምናውቅ ጊዜ ከሌላው ከሐሰት እምነት ወይም ደግሞ ከማይመለከተን እምነት መለየት እንችላለን ማለት ነው። ስለዚህ አንድ ሰው ክርስቲያን ከሆነ እነዚህን መሰረታዊ እምነቶች በሚገባ ማወቅ አለበት እና በእምነቱ እኔ የማምነው ይሄ ነው ብሎ መግለጽ ሲችል እምነት ይባላል። ስለዚህ እነዚህን እውነቶች ጠንቅቀን እንድናውቅ ለማሳሰብ እንዲሁም ደግሞ ጥልቀት ወስደን እንድናይ የሚሰጥ ትምህርት ነው እና ይሄ እንደ አፕታይዘር ወይም ደግሞ ማነሳሻ ነው እንጂ እዚህ ጋር በተማርነው ሁሉ ነገር ያልቃል ማለት አይደለም። ግን መነሳሳት በውስጣችሁ ተቀምጦ እንደገና ራሳችሁ የበለጠ እንድታጠኑና ወደፊት ደግሞ ፎርማል በሆነ ነገር እንደዚህ መጽሐፍ ቅዱስ ማስተማር ስንጀምር ፍላጎታችሁ አድጎ እኔ መማር እፈልጋለሁ ወደሚል ደረጃ እንድትደርሱ ነው። ስለዚህ ይሄንን በተመለከተ ትምህርቶችን እንሰጣለን። ቅድም ፓስተር እንዳለው እኔ 3 ትምህርቶች በዚህ 3 ሳምንት እሰጣለሁ። ዛሬ ስለ እግዚአብሔር ቃል፣ ኔክስት ዊክ ስለ መንፈስ ቅዱስ፣ በሶስተኛው ደግሞ ስለ እና እሰጣለሁ ማለት ነው። ስለዚህ ዛሬ ስለ መጽሐፍ ቅዱስ እንጀምር። መጽሐፍ ቅዱስ ወይም የእግዚአብሔር ቃል ከመሰረታዊ እምነቶቻችን ውስጥ የመጀመሪያው አንደኛው ስለ መጽሐፍ ቅዱስ ወይም ስለ እግዚአብሔር ቃል ነው እና በየትኛው የእምነት አንቀጾች ላይ በእግዚአብሔር ቃል እናምናለን ብለው ይጠቅሳሉ። ልክ እንደዚሁ መጽሐፍ ቅዱስ ለእናንተ ምንድን ነው? መጽሐፍ ቅዱስ ለአንተ ምንድን ነው? ወይም አንድ ሰው መጥቶ መጽሐፍ ቅዱስ ምንድን ነው ለአንተ ቢላችሁ መጽሐፍ ቅዱስ ለእኔ እንዲህ ነው ብላችሁ ስትገልጹ ያ የእናንተ እምነት ስለ መጽሐፍ ቅዱስ ይሆናል። ስለዚህ የመጀመሪያው ትምህርታችን ስለ መጽሐፍ ቅዱስ ወይም ደግሞ ሁልጊዜ ስለምንጠቀመው የእግዚአብሔር ቃል ስለሚባለው ነው። ደጋግሞ መማርና ማወቅ ማጥናት ያስፈልጋል። አንድ ቴዎሎጂያን ዶክተር ቻርልስ የሚባል ሰው ጊዜ እየተለዋወጠ እያደገ ስለመጣ ልክ እንደ ድሮ አሁን ለምሳሌ ድሮ ሰውን መጽሐፍ ቅዱስ የእግዚአብሔር ቃል ነው ስትሉ ቶሎ ይቀበላል፣ ይደነግጣል። መጽሐፍ ቅዱስ ነው የእግዚአብሔር ቃል ነው ተብሎ ቶሎ ነው ሰው በቃ መጽሐፍ ቅዱስ የእግዚአብሔር ቃል ብሎ ወዲያው ነው ምንም ሳይመራመር የእግዚአብሔር ቃል ነው ብሎ የሚቀበላችሁ። አሁን ግን ጊዜ እየተለዋወጠ ስለመጣ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብቻ ስላላችሁት አይበቃም። ስለዚህ በየጊዜው ጥያቄው እየጨመረ ስለመጣ ሰዎች ሞር መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ እንዲገባቸው የተለያየ ደረጃዎችን በንግግር እየቀጠሉ ሳላል ድሮ መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላል። ይቀጥልና ምን ማባል ተጀመረ? በእግዚአብሔር እስትንፋስ የተጻፈ ቃል ነው። መጀመሪያ በፊት መጽሐፍ ቅዱስ የእግዚአብሔር ቃል ነው ስትሉት ያምናል። ግን በኋላ እየተቀየረ ሲመጣ ምን መባል ተጀመረ? በእግዚአብሔር እስትንፋስ የተጻፈ ቃል ነው። መጽሐፍ ቅዱስ ብቻ የሚለው አያረካቸውም። እንዴት ነው የተጻፈው? እንደዚህ የሚል ጥያቄዎች ስለመጡ ከመጽሐፍ ቅዱስ እንደገና በእግዚአብሔር እስትንፋስ የተጻፈ ቃል ነው እንዲህ መባል ተጀመረ። ይህም አልበቃልና በኋላ ደግሞ ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ነው። ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ነው። ይህም ደግሞ አልበቃ ብሎ እንደገና ምን መባል ተጀመረ? ሙሉ በሙሉ
ቃል በቃል በእግዚአብሔር እስትንፋስ የተጻፈ ነው። በየጊዜው መጽሐፍ ቅዱስን ለማስረዳት ለዚህ የስነ መለኮት ሰዎች ከእግዚአብሔር ቃል ራሱ ማስረጃ እያወጡ እንደዚህ እየጨመሩ የመጡት ነውና እንደ ድሮ የእግዚአብሔር ቃል ነው ስትሉት ብቻ አይደነግጥም ሰው እና ይጠይቃል። እንዴት ነው በምን አይነት እንደዚህ ነው የሚል ስላለ እያደጉ እነሱም ደግሞ የሚያብራሩበትን ነገር ይመራሉ። ይሄም ብቻ አይደለም። በመጨረሻ በእግዚአብሔር ሙሉ በሙሉ ስህተት አልባ የሆነ ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ነው ይላል። ሙሉ በሙሉ ስህተት አልባ የሆነ ቃል በቃል በእግዚአብሔር እስትንፋስ የተጻፈ ቃል ነው ይላል። ስለዚህ እንደዚህ እየተባለ እያስረዱ ምን ለማለት ነው? እንደ ድሮ የእግዚአብሔር ቃል ብላችሁ ስላላችሁት ብቻ አይበቃም። በፍጹም በብዙ ሁኔታዎች ማወቅና የእግዚአብሔርን ቃል ለማስረዳት መጣር እንደሚያስፈልገን ሲያስረዳ የተናገረው ነገር ነው። ስለዚህ እነዚህን ሐሳቦች ስለ መጽሐፍ ቅዱስ እንደዚህ አይነት ሐሳቦችን አሸንፎ በደንብ አውቆ እኔ ስለ መጽሐፍ ቅዱስ እምነቴ ይሄ ነው ብሎ ለመናገር እንዲያስችል በእነዚህ ክፍለ ጊዜዎች በተቻለ መጠን 3 ነጥቦችን ለማንሳት እሞክራለሁ። እነዛን አደርጋለሁ። መጀመሪያ መጽሐፍ ቅዱስ ምንድን ነው? በሁለተኛ ደረጃ መጽሐፍ ቅዱስን ለመረዳት በጣም አስፈላጊ ነገሮች፣ በሶስተኛ ደረጃ ደግሞ ባህሪውንና ስራውን እናያለን። ስለዚህ መጽሐፍ ቅዱስ ምንድነው መጀመሪያ እናያለን። ቀጥለን ደግሞ መጽሐፍ ቅዱስን ለመረዳት በጣም አስፈላጊ ነገሮችን እናያለን። በሶስተኛ ደረጃ ደግሞ ባህሪውንና ስራውን አይተን በዚህ እናቆማለን ማለት ነው እና በደንብ አስታውሱ። ሁላችን ጎላችን መጽሐፍ ቅዱስ ለኔ ምንድነው የሚለው መልስ ለመመለስ ነው። መጽሐፍ ቅዱስ ለኔ ይሄ ነው የሚለውን መልስ ለመስጠት ነው። መጽሐፍ ቅዱስ ምንድን ነው? ሁሉም እንግዲህ ጨምቀን ነው የምናቀርብላችሁ። እንዴት አስቸጋሪ እንደሆነ መገመት ትችላላችሁ። በጣም ብዙ ነገርን በእንደዚህ ጊዜ ማለት ነው እና ለሁሉ ሰው ጨምቀን በደንብ ብዙ ሳናብራራ መያዝ እንድትችሉ የመጀመሪያው ነገር መጽሐፍ ቅዱስ አንደኛ ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል ነው። የመጀመሪያ ነገር መጽሐፍ ቅዱስ ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል ነው። መጽሐፍ ቅዱስ ለሁሉ አማኝ ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል ነው። ማስረጃ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ፣ ይሄ ቃል ነው። የእግዚአብሔር መንፈስ ያለበት መጽሐፍ ምንድነው? ይሄ ቃል በእጃችን ያለው ቃል የእግዚአብሔር መንፈስ ያለበት ቃል ነው። በእንግሊዝኛ ጥሩ ይናገራሉ። ኢንስፓየርድ ወርድ ኦፍ ጋድ ይላሉ። ኢንስፓየርድ ወርድ ኦፍ ጋድ ወይም እግዚአብሔር መንፈሱን እፍ ያለበት ቃል ነው። በዚህ ቃል ላይ የእግዚአብሔር መንፈስ አለበት። በጣም እንዲገባን የሚያቀራርብ ነገር ምንድነው? ለምሳሌ ያህል እግዚአብሔር ሰውን ከምድር አፈር አበጀው። ከዛ በኋላ በአፍንጫው የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል እና እግዚአብሔር የመጀመሪያውን ሰው ሲፈጥር ከምድር አፈር ካበጀው በኋላ እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ልክ እንደዚሁ እግዚአብሔር በዚህ ቃል ላይ በዚህ በመጽሐፍ ቅዱስ ላይ ሰዎቹ በሚጽፉበት ጊዜ እግዚአብሔር መንፈሱን እፍ ብሎበታል ወይም ደግሞ የእግዚአብሔር መንፈስ በዚህ ቃል ላይ አለበት ተብሎ ይታመናል። ስለዚህ የመጀመሪያው ነገር ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል ነው። በሌላ ስፍራ እነዚህ ሰዎች ተነድተው የሚለው ጸሐፊዎቹ 40 የሚያህሉ ሰዎች ናቸው። 40 የሚያህሉ ሰዎች ናቸው። የተለያየ ሙያ የነበራቸው እረኞች አሉ፣ አሳ አጥማጆች አሉ፣ ነቢያት አሉ፣ ታሪክ
ሰሪዎች አሉ፣ ነገስታት አሉ፣ እረኞች አሉ። በአጠቃላይ ግን 40 የሚያህሉ ሰዎች 1500 ዓመት ያህል ፈጅቶባቸው የጻፉት መጽሐፍ ነው ይሄ መጽሐፍ ማለት ነው። እና የእግዚአብሔር መንፈስ ጸሐፊዎቹን ተቆጣጥሯል። እና ጴጥሮስ ሲናገር ምናል ትንቢት ከቶ በሰው ፈቃድ የመጣ አይደለም ይላል። በሰው ፈቃድ የመጣ አይደለም፣ ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 ጀምሮ ይህን በመጀመሪያ እወቁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ ይሄ የእግዚአብሔር መንፈስ ያለበት ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር ቃል ነው እና ይሄ ኢንስፓይሬሽን ወይም ደግሞ በመጀመሪያ የዚህ መጽሐፍ መለኮታዊ ጸሐፊ እግዚአብሔር ነው። መጽሐፍ ቅዱስ የመለኮት ባህሪና የሰብአዊ ባህሪ አለው። ያ ማለት ምንድነው? መለኮት እግዚአብሔር ቃሉን ሲሰጥ፣ ሰው ደግሞ ሰብአዊው ሰው በጽሁፉ ላይ ተሳትፏል። እግዚአብሔር ይህንን ቃል በመንፈስ ቅዱስ ቁጥጥር ውስጥ አድርጓቸው በመንፈስ እየነዳቸው ይህንን መልእክት ሲሰጣቸው ጸሐፊዎቹን ሲቆጣጠር፣ እነዚህ ሰዎች ግን በተሰጣቸው ነፃነት በመንፈስ ቅዱስ ቁጥጥር ስር ሆነው ነው የጻፉት። ስለዚህ ጸሐፊው መጽሐፍ ቅዱስን የጻፈው የመጀመሪያው ጸሐፊ እግዚአብሔርና ሰው ሲሆኑ፣ እግዚአብሔር መልእክቱን ሲሰጥ ሰዎቹ ተቀባይ ሆነው ሲጽፉ በመንፈስ ቅዱስ ቁጥጥር ስር ሆነው ነው። ስለዚህ ይሄ የመጀመሪያው ኦሪጂናሉ መለኮታዊ ጸሐፊ እግዚአብሔር፣ ሰዋዊው ጸሐፊ ደግሞ ሰው ሆነው በእግዚአብሔር መንፈስ ቁጥጥር ስር ነው። ስለዚህ የመጀመሪያው የኦሪጂናሉ ዋናውን የመጽሐፍ ቅዱስን ዋናውን ሐሳብ እግዚአብሔር ሲሰጣቸው በመንፈስ ቅዱስ ቁጥጥር ስር ሆነው ነው የጻፉት። በመንፈስ ቁጥጥር ስር ሆነው እንዳይስቱ፣ እንዳይጨምሩ፣ እንዳይቀንሱ፣ በራሳቸው ሐሳብ ውስጥ እንዳይሄዱ በጊዜው የነበረውን የአጻጻፍ ስልት ቢጠቀሙ መንፈስ ቅዱስ እየተቆጣጠራቸው የጻፉት መጽሐፍ ነው እና ዋናው የመጀመሪያው ኦሪጂናሉ እንደዚህ ነው የመጣው። ኦሪጂናሉን እንደዛ ነው ሰዎች የተቀበሉት የመጀመሪያው። እና በሚቀበሉበት ጊዜ ብሉይ ኪዳን በሂብሩና በአረማይክ ነው የተጻፈው። ብሉይ ኪዳን አብዛኛው በሂብሩ፣ ጥቂት ደግሞ በአረማይክ ነው የተጻፈው። አዲስ ኪዳን ደግሞ በግሪክኛ ነው የተጻፈው። የመጀመሪያው የኦሪጂናል መጽሐፍ ቅዱስ ሲጻፍ ብሉይ ኪዳን በሂብሩና በአረማይክ ሲሆን፣ አዲስ ኪዳን በግሪክ ነው የተጻፈው እና እነዚህን ሁሉ ሲጽፉ የመጀመሪያውን ኦሪጂናሉን የጻፉት እነዚህ ሰዎች እንደዚህ በመንፈስ ቅዱስ ሆነው ነው። ከዛ ከኦሪጂናሉ በኋላ ቅጂ ተደረገ። ዋናው ተቀዳ ወይም ደግሞ ኦሪጂናል መጽሐፉ ከተጻፈ በኋላ ከዛ በኋላ ነው ሰዎች የገለበጡት ወይም ኮፒ የተደረገው እና እንደምታውቁት በዛ ጊዜ የመጽሐፊያ ማሽን የለም። የጽሁፍ ማሽን የተመሰረተው በ1400 ዓመተ ምህረት አካባቢ ነው። በ1400 ነው እና እስከዛ ድረስ የጽሁፍ መሳሪያ የለም። በእጅ ነው እነዚህ ሰዎች የጻፉት። ኦሪጂናሉን ኮፒውን በእጅ ነው የጻፉት እና ምን ያህል አድካሚ እንደሆነ ልታዩ ትችላላችሁ። ከዛ አሁን ብዙ ጊዜ ጥያቄ የሚፈጠረው ዋናው አለ ወይ ኦሪጂናሉ አለ ወይ ብለው ሰዎች ይጠይቃሉ። የመጀመሪያው ኦሪጂናል አለ ወይ ብለው ይጠይቃሉ። የብሉይ ኪዳን ኦሪጂናል የመጀመሪያው ብዙ የለም። ለመጀመሪያ ጊዜ ያገኙት በ1946 የዴድ ሲ ስክሮል የሚባል የ1946 የዴድ ሲ ስክሮል የሚባል ከተቀበረ 1000 ዓመት የሆነውን በጉድጓድ ላይ አግኝተው ነበረ እና እሱ የመጀመሪያው የብሉይ ኪዳን ነው እና ኦሪጂናሉ እንደዛ ጊዜ የሚኖር የለም ነው የሚሉት። አዲስ ኪዳን ግን ዘመኑ የተሻሻለ ስለነበረ የመጀመሪያው 5000 ኮፒ እንደተገኘ ይናገራሉ። የአዲስ ኪዳን በግሪክ የተጻፈው እስከ 5000 ኮፒ ኦሪጂናል እንደተገኘ የሥነ መለኮት ተመራማሪዎች ይናገራሉ። የብሉይ ኪዳን ግን ጊዜው ከባድ ጊዜ ስለነበረ ኦሪጂናሉን እየገለበጡ የነበረው ነው እንጂ የተገኘው ዋናው
ከ1000 ዓመት በኋላ በ1946 በዴድ ሲ ስክሮል ተቀብሮ ተገኝቷል። ግን ከድሮው ጋር ሲመሳሰል አንድ አይነት ሆኖ አግኝተውታል። እና እንደዛ ዋናውን ኦሪጂናሉን ሰዎች ገልብጠውት ወይም ትራንስሚሽን ወይም ደግሞ ተላልፎ መጣ። ከዛ በኋላ ደግሞ ምን ተፈጠረ? ትርጉም ተፈጠረ። አሁን የመጀመሪያው ሂብሩና አረማይክ ነው፣ ዕብራዊ የብሉይ ኪዳን። ቀጥሎ የአዲስ ኪዳን ግሪክ ነው። ከዛ በኋላ ነው ከነዛ ቋንቋዎች ወደ ተለያየ አገር ቋንቋዎች የተወሰደው። ወደ ተለያየ አገር ቋንቋዎች አብዛኛው የጀመረው ወደ እንግሊዝኛ ነው። ከዛ በኋላ ግን ከእንግሊዝኛም ወደ ሌላ እየተተረጎመ መጥቷል። አንዳንድ ሀገሮች ደግሞ ቀጥታ ከግሪክ ወይ ወደ ፈረንሳይ፣ ከግሪክ ወደ ጣሊያንኛም የኢትዮጵያም እንደዛ የተሞከረ አለ። ነገር ግን አሁን 3 ዋና ነጥብ መያዝ ያለብን መጽሐፍ ቅዱስ መጀመሪያ ጸሐፊው እግዚአብሔር ነው እና በሰዎች ላይ ነው እንዲጽፉ ያደረገው። ከዛ ያ ኦሪጂናሉ ተገለበጠ ወይም ደግሞ ትራንስሚሽን አረጉት፣ ገለበጡት። ከዛ የተገለበጠው ደግሞ በተለያየ ሀገር ቋንቋ ተተረጎመ ማለት። አሁን እኛ በእጃችን ያሉ መጽሐፍቶች ትርጉሞች ናቸው። በየጊዜው እየተተረጎመ ነው ያለው እና አንዳንድ ጊዜ ጥቃቅን ስህተቶች የሚመስሉ ነገሮች በሚገኝበት ጊዜ ማስተዋል ይገባል። ምክንያቱም እነዛ የመጀመሪያ ጸሐፊዎቹ በእጅ ነበር የሚጽፉት። ጥልቀቱን ይዩ፣ ስፋቱን ይዩ እና ይሄንን እያንዳንዱን ነገር መጻፍ ነበረባቸው። ስለዚህ የሚደንቀው ያን ያህል በረጅም ጊዜ እንኳን ቢተረጉሙትም የጎላ ስህተት አናይበትም። በጣም ጥቃቅን ነው። ይሄ ደግሞ ሊፈጠር የሚችል ነው እና ይሄንን ስራዬ ብለው የሚሰሩ ጸሐፍት የሚባሉ ነበሩ። ስክራይብስ ወይም ጸሐፍት ይባላሉ እና ይህንን ቀጥ አድርገው ስህተት እንዳይፈጠር ክሪቲካል ቴክስቶችን እያደረጉ በደንብ እያዩ ነገሩን ከዋናው እንዳይዛነፍ በደንብ ትክክል የሚመሩ ሰዎች ነበሩና ስለዚህ እንደዚህ ነው የሆነው። መጀመሪያ በእግዚአብሔር መንፈስ ተጻፈ። ከዛ ኦሪጂናሉ ወደ ሂብሩና ከግሪክ መጣ። ከዛ በኋላ ከሂብሩና ከግሪክ ወደ ተለያዩ ቋንቋዎች እየተተረጎመ እንደመጣ እናያለን። ግን በደንብ ጨብጠን ልንይዝ የሚገባው ነገር መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ነው። ይሄ ዋናው ነገር ነው። ቅዱሳን የእግዚአብሔር ሰዎች በመንፈስ ቅዱስ ተው የጻፉት የእግዚአብሔር ቃል ነው። የህትመት ማሽን እንደነገርኳችሁ የተመሰረተው በ1400 ነው። ከዛ በፊት የተጻፈው ሁሉ በእጅ ነበር። ይህን የሚሰሩ ጸሐፍት ይባላሉ። የዘመኑን ርቀትና ስልጣኔ ወደ ኋላ ስንመለከት የፊደል የቃላት ጽሑፍና የመሳሰሉ ግድፈት ረጅም ነገር በእጅ ሲጻፍ የሚያጋጥም ስህተት ነው እና እንዲህ አይነት ረጅም ነገሮች በእጅ መገልበጥ ቀላል አይደለምና ያም ሆኖ ግን መጽሐፍ ቅዱስ በሐሳቡ በዓላማው በሚያቀርበው ትምህርት ተቃርኖ የሌለው የሚገርም ተወዳዳሪ ያልተገኘለት ድንቅ መጽሐፍ እንደሆነ ሁሉም ይመሰክራሉ። ሌላው እነዚህ 40 የሚያህሉ ሰዎች እንዴት ነው የጻፉት የሚለው ብዙ ጊዜ ይጠየቃል። አንዳንዶቹ በቀጥታ እግዚአብሔር የሰጣቸው አሉ። በቀጥታ የሚፈልገውን ሐሳብ ለምሳሌ እንደነ ሙሴ ጽላቱን ሲሰጥ 10ቱን ትእዛዛት ሲሰጠው እና እንደዚህ እግዚአብሔር የሰጣቸው በቀጥታ አሉ። እነሱ እነ ሕዝቅኤል እንዲህ አይነት ነገሮችን አግኝተዋል። እንደገና ደግሞ በድምፅ እግዚአብሔር በድምፅ እየነገራቸው ይህንን ጻፍ፣ ይህንን አድርግ እየተባሉ የጻፉ አሉ። ለምሳሌ ዮሐንስ ራእይን ብታዩ ጌታ በድምፅ እየነገረው ነው የጻፈው። ዮሐንስን በፍጥሞ ደሴት ላይ ይህንን ጻፍ፣ ይህን ጽፈ ለአብያተ ክርስቲያናት አስተላልፍ እያለው በድምፅ እየሰማ በቀጥታ የተነገረውን አንዳንዶች ያዩትን ይህንን በህልም ያየውን ተብለው በመጽሐፍ ቅዱስ ይጠቀለለ አለ። እንደገና ደግሞ በራእይ አልተኙም፣ ነገር ግን እንደዚህ ተንበርክከው እያሉ ብዙውን ነገር እግዚአብሔር አሳይቷቸው የጻፉ አሉ። ነቢያት በቀጥታ የሰሙ አሉ። እንደዚህ አይነቶች አሉ። ያዩትንና የሰሙትን ደግሞ በጥንቃቄ ጻፉልን አሉ። ያዩትንና የሰሙትን ለምሳሌ ወንጌሎች ማቴዎስ፣ ማርቆስ፣ ሉቃስ ስታዩ ጸሐፊዎቹ እነዚህ ደቀ መዛሙርቶች ናቸው እና እነሱ የጻፉት ያዩትንና የሰሙትን ነው። ጌታችን ኢየሱስ ክርስቶስ ጋር አብረው ስለነበሩ በምድር ሲሰራ ያዩትን፣ ሲያስተምር ያንን ነው በመጽሐፍ ቅዱስ በመንፈስ ቅዱስ ተነድተው እንዲጻፍ ያደረጉልን እና ደቀ መዛሙርቱ ሌሎችንም ደብዳቤዎች ሲጽፉ ታያላችሁ። እንደዛው ነው። ሉቃስ ምዕራፍ 1 መግቢያ ብታዩ፣ የሐዋርያት ሥራ ምዕራፍ 1 መግቢያ ብታዩ ያየሁትና የሰማሁትን በጥንቃቄ ጻፍኩ ብሎ ሉቃስ መግቢያ ይሰጣል። ስለዚህ
እነዚህ ሰዎች ከእግዚአብሔር መንፈስ ተነድተው ሲጽፉ እንዴት ነው? ከሰማይ እንዲህ ዱብ ነው ወይ ያለው መጽሐፍ ቅዱስ? አይደለም። ሰው እንዲቀበለው በሚያስፈልገው መልኩ ለሰው እንዲህ ነው የተጻፈው ሲባል እንድንቀበል በሚመች ሁኔታ ሰዎቹን መንፈስ ቅዱስ እየተቆጣጠራቸው እንደ ማንኛውም ሰው ነው የጻፉት። ግን መንፈስ ቅዱስ ተቆጣጥሯቸዋል። ስለዚህ ያዩትና የሰሙትን በጥንቃቄ በራእይ በድምፅ እንደዚህ ጽፈዋል። እነ ጳውሎስ ደግሞ በደብዳቤ ነው የጻፉት። ያ ጳውሎስ መልእክቶችን ስታዩ ምንድን ነው የሚለው? ለቆሮንቶስ ቤተክርስቲያን፣ ለተሰሎንቄ፣ ለነዚህ ደብዳቤዎች ነው። እሱም ባየው ነገር፣ በሰማው፣ በተማረው፣ በተረዳው ነገር በጥንቃቄ በመንፈስ ቅዱስ እየተመራ ደብዳቤዎችን እያደረገ ይጽፍ ነበረና እነዚህ በአንድ ላይ ተሰባስበው ነው መጽሐፍ ቅዱስ ብለን የምንጠራው። እና መጽሐፍ ቅዱስ ግን በየቤተ እምነቱ የተለያየ ነው ማለት የምንቀበላቸው የተለያየ ደረጃ አለ። እነዛ ዝርዝር ውስጥ መግባት ባንችልም ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 መጽሐፍት ነው ያላት። 80 ማለት 81 መጽሐፍት ነው። ካቶሊክ 74 ነው። እኛ 66 ነው። ጁሾች 43 ይደርሳል። እና እያንዳንዱ የራሱ ማብራሪያ አለው። እና የኦርቶዶክስ ቤተክርስቲያን 81 ወይም 81 መጽሐፍ ነው የምትቀበለው። እኛ 66 ነው። ካቶሊክ 74 ነው። እና ጁሾች ደግሞ ወደ 43 ነው። እያንዳንዱ ማብራሪያ አለው። በዚህ ጊዜ ማንሳት አንችልም፣ ግን እኛ የምንቀበለው 66ቱን መጽሐፍ ቅዱስ ነው እና እሱን ነው የምንቀበለው። ስለዚህ ይሄ 66 መጽሐፍ በአንድ ላይ አለ። እንዴት ነው 81ን 66 እንደዚህ እያሉ የመጣው ይባል? በዛ ጊዜ የነበሩ ሊቃውንት መመዘኛ ወይም ካነን የሚባል ሰርተው ነበር። ካነን ወይም መመዘኛ መለኪያ ማለት ነው። አንድ መጽሐፍ ቅዱስ ሆኖ በባይብል ውስጥ እንዲገባ ለምሳሌ ያህል እንውሰድ። ዘፍጥረት እንዴት መጽሐፍ ቅዱስ ይሆናል ብለው ሲያስቡ መለኪያ አስቀምጠው ነበር፣ መስፈርት አስቀምጠው ነበር በብሉይ ኪዳን። ያ መስፈርት ላይ ይቀመጥና ለምሳሌ አንዱ መስፈርት ጸሐፊው ማን ነው? መልእክቱ የሰው ሕይወት ይለውጣል? ከሌሎች የመጽሐፍ ቅዱስ ክፍሎች ጋር አይቃረንም? እንደዚህ አይነት ስልጣን አለው የሚለውን የሚመዝኑበት ካነን የሚባል ወይም ደግሞ መመዘኛ መለኪያ የሚባል ለአዲስ ኪዳንም ለብሉይ ኪዳንም ተጠቅመዋል። እንዲሁ እግረ መንገድ ነውና እነዚህ መጽሐፍት እንዴት ነው መጽሐፍ ቅዱስ ሊሆኑ የቻሉት ሲባል ሁሉንም መዝኖ አስተካክሎ ትክክል ነው ብለው የሚቀበሉበትን መስፈርት የቤተ ክርስቲያን አባቶች አውጥተው ነበረ። በዛ መስፈርት ያለፉ እነዚህ 66ቱ መጽሐፍት ለእኛ የእግዚአብሔር ቃል ብለን እንቀበላቸዋለን። የኦርቶዶክስ ወንድሞቻችን፣ የካቶሊክ ወንድሞቻችን የሚጨምሩበት የእነሱ ምክንያት አላቸው። እኛ ደግሞ የማንቀበልበት የኛ ምክንያት አለን። ግን አሁን እሱን እዚህ ጋር ማንሳት አንችልም ማለት ነው። ሌላው ለምሳሌ ያህል ወንጌል ስታዩ ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስታዩ አንዳንድ ሐሳቦች ይደራረባሉ። በአንዱ ላይ ያለው በአንዱ ላይ ታገኛላችሁ። ወይ የመጉደል ወይ የመብራራት እንዲህ አይነት ነገሮች ይኖራሉ። እነሱን ሲኖፕቲክ ጎስፕልስ ወይም ተመሳሳይ ጎስፕሎች ይሏቸውና አንዱ ከአንዱ ሳይወስድ አይቀርም ይላሉ። አንዱ ከአንዱ ሳይወስድ አይቀርም ወይም ደግሞ አንዱ ከአንዱ በጽሁፍ መቼም አንድ ሐሳብ ከሆነ ሰው ጋር ብታቀርቡ የሆነ ልዩነት፣ አንድ ሰው በደንብ ሐሳቡን መግለጽ ይችላል፣ አንድ ሰው ደግሞ እንዳለ ማስቀመጥ ይችላል። እንዲህ አይነት የሰው ባህሪ ተፈጥሮ እነዚህ 4 ወንጌሎች አንዱ ከአንዱ ሁሉም አንድ አይነት ክስተት ያዩ ቢሆንም ክስተቶቹን ግን የገለጹበት መንገድ ይለያያል። ስለዚህ መጽሐፍ ቅዱስ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ላይ የተለያየ ሐሳብ ናገኝ ይሄ እንዴት መጽሐፍ ቅዱስ ይሆናል የምንለው ሳይሆን ጸሐፊዎቹ ሐሳብን የመግለጽ ችሎታው የመግለጽ ሁኔታ ነው እንጂ ሐሳቡ የተፋለሰ አይደለም። ለምሳሌ ያህል እንዲሁ ለምሳሌ ባስቀምጥ በአንዱ ወንጌል ላይ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላል ይላል አንዱ ወንጌል ላይ። አሁን በዛ ብቻ ሲዘጋው አንድ ሀብታም የሆነ ሰው ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ሲል እንዴ ሀብታም የሆነ ሰው አይድንም ማለት ነው የሚል ነገር ያመጣል። ይህንኑ ሐሳብ ግን ሄዳችሁ ማርቆስ ላይ ወይም ሉቃስ ላይ ብታዩ ሰፋ ያደርገዋል። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ የሚለውን ምን ይል ብሎ ይጨምርበታል። በገንዘቡ ለሚታመን ግን
ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ብትሾልክ ይቀላል ይላል። ስለዚህ ይሄኛው ሰፋ አድርጎ ፈታ አድርጎ ትክክለኛውን ነገር ያመጣል። እንዲሁ ስንገምተው ሀብታም የሆነ አይድንም አይልም መጽሐፍ ቅዱስ። ነገር ግን በገንዘቡ የሚታመን ለመዳን በገንዘቡ የሚታመን የእግዚአብሔር መንግሥት ሊያገኝ አይችልምና እነዚህን የመሳሰሉ ወንጌሎች ውስጥ ተመሳሳይ ነገር ስታዩ እስቲ ማርቆስ ምን ይላል፣ እስቲ ሉቃስ ምን ይላል ብሎ ማየት ጥሩ ነው። ለምን? አንዱ ከአንዱ በተሻለ ሁኔታ ያቀርበዋልና ነው። ስለዚህ እንደዚህ አይነት የመሳሰል ነገሮች አሉና እንዴት ነው የጻፉት ለሚለው ነው። አንዳንዶች ያዩትን በጥንቃቄ የተመለከቱትን፣ አንዳንዶች በድምፅ ከእግዚአብሔር፣ አንዳንዶች በራእይ፣ አንዳንዶች በህልም፣ አንዳንዶች በቀጥታ ከእግዚአብሔር የተቀበሉትን እነዚህ በአንድ ላይ ተጠረቃቅመው እንደዚህ ታትመውልን ነው መጽሐፍ ቅዱስ ብለን የምንቀበለውና እኛ እጅ ያለው ትርጉም እንደሆነ አንርሳ። በእንግሊዝኛና በሌላ ነገር ተውና በአማርኛ ራሱ ብዙ ትርጉም ነው ያለው። ብዙ ትርጉም ነው። እንዲሁ ዝም ብዬ ይህን ብሰጣችሁ የመጀመሪያው የአማርኛ መጽሐፍ ቅዱስ ትርጉም አባ ሮሚዮ ይባላል። የአባ ሮሚዮ ትርጉም ይባላል። የመጀመሪያው ከግሪክ ሊሆን ይችላል፣ ከእንግሊዝኛ ሊሆን ይችላል። በትርጉም መልክ የተጻፈው የመጀመሪያው መጽሐፍ ቅዱስ የአባ ሮሚዮ ትርጉም ይባላል እና ሰውየው ታሪካቸው ራሱን የቻለ ነው። አባ ሮሚዮ ትርጉም ይባላል። ብዙ ሰው አይኖረውም ይሄኛው፣ በጥቂት ሰዎች ግን ይኖራቸዋል። አባ ሮሚዮ ትርጉም ይባላል። ከአባ ሮሚዮ ትርጉም በኋላ የቀዳማዊ ኃይለ ሥላሴ ትርጉም መጣ ይባላል። ከአባ ሮሚዮ በኋላ የቀዳማዊ ኃይለ ሥላሴ ትርጉም። በዛን ጊዜ የመጽሐፍ ቅዱስ ማህበር ሊቀመንበር የነበሩት ራሳቸው አልጋ ወራሹ ስለነበረ የቀዳማዊ ኃይለ ሥላሴ ትርጉም ተብሎ ከአባ ሮሚዮ በኋላ የቀዳማዊ ኃይለ ሥላሴ መጣ። ከዛ በኋላ ደግሞ አዲሱ ትርጉም የሚል መጣ። አዲስ ትርጉም የሚል መጣ። ከዛ በኋላ ሕያው ቃልም የሚል መጣ። ከዛ በኋላ ደግሞ አዲሱ መደበኛ ትርጉም NIV ኒው ኢንተርናሽናል ቨርዥን የሚባለው አዲሱ መደበኛ ትርጉም መጣ። አሁን ራሱ ብዙዎች ላታውቁ ትችላላችሁ፣ የአባ ጳውሎስ ትርጉም የሚባላል እሱም እየመጣ ነው እና መጽሐፍ ቅዱስ በየጊዜው እየተተረጎመ ነው በእጃችን የገባው እንጂ ዋናው ኦሪጂናሉ አይደለም። እና ይሄ ደግሞ እያንዳንዱ በስነ ስርዓት በጣም በሚገርም ሁኔታ በማህበር በኮሚቴ አንድም መጽሐፍ ቅዱስ ተርጉሞ በሰው እጅ ለማስቀመጥ 10 ዓመት ነው የሚፈጀው። 10 ዓመት በጥንቃቄ ጽፈው ነው ትርጉሙ የሚያልቀው። ስለዚህ መጽሐፍ ቅዱስ በእጃችን ያለው እንደዚህ እየተተረጎመ እንደዚህ እየሆነ ነው በእጃችን ያለው ማለት ነውና ይሄንን እንዲሁ እንድታውቁ ነው። ግን ዋናው ታርጌቱ መጽሐፍ ቅዱስ ለኔ ምንድነው? ላንተ ላንቺ ምንድነው? በእግዚአብሔር መንፈስ ተነድተው ቅዱሳን ሰዎች የጻፉት የእግዚአብሔር ቃል ነው። ይሄ ፖይንት መረሳት የለበትም። በእግዚአብሔር መንፈስ ተነድተው መጽሐፋችን ከሰማይ ዱብ ያለ አይደለም። መጽሐፋችን በእግዚአብሔር መንፈስ ተነድተው መንፈስ ቅዱስ እየተቆጣጠራቸው የእግዚአብሔር ሰዎች የጻፉት ቅዱስ መጽሐፍ ነው። ይሄ አንደኛው ነጥብ ይሆናል። ሁለተኛ፣ አሁን ቶሎ ልበል፣ ስህተት የሌለበት የታመነ ቃል ነው። መጽሐፍ ቅዱስ ስህተት የሌለበት የታመነ ቃል ነው። በፈረንጆቹ ኢነረንሲ ይላል። ስህተት የሌለበት ኢነረንሲ የሚባለው ስህተት የሌለበት የታመነ ቃል ለመሆኑን ለማስተማር ዓመት ሊያስተምሩበት ይችላሉ። 1 ዓመት ሙሉ ኢነረንሲውን ስህተት እንደሌለበት ለማረጋገጥ ራሱን የቻለ ትልቅ ትምህርት ነው። እንዳልኳችሁ በእግዚአብሔር መንፈስ የተጻፈ ነው። ኢንስፓየርድ ወርድ ኦፍ ጋድ የሚለውን ራሱ ዓመት ሊያስተምሩበት ይችላሉ። እና ለኛ የተጨበጠውን ነው። የታመነ ቃል ነው። ስህተት የሌለበት የማይጋጭ እውነተኛ ቃል ነው። ሁለተኛ እሱ ነው። መጽሐፍ ቅዱስ ለኛ ስህተት የሌለበት የታመነ ቃል ነው። ሶስተኛ፣ ቃሉ ባለስልጣን ነው። ሙሉ ስልጣን ያለው ቃል ነው። የበጃችን ያለው ቃል ሙሉ ስልጣን፣ ከባህል ከወግ ከሰዎች ከማንም በላይ ተወዳዳሪ የሌለው ሙሉ ስልጣን ያለው ቃል ነው። አውቶሪቲ ያለው ቃል ነው። ባለሙሉ ስልጣን። ይሄም ራሱ the authority of God, the authority of word ወይም ደግሞ የቃሉ ስልጣን በሚል ዓመት ሙሉ ሊያስተምሯቸው ይችላሉ። እንዴት ባለስልጣን እንደሆነ እንዴት ኃያል እንደሆነ ያስተምራሉና ገንዱ ዋናውን ሐሳብ ለመያዝ ሙሉ ባለስልጣን ነው። ቃሉ ያለው አለ ነው።
ቃሉ ያላለው የለም ነው። ሙሉ ባለስልጣን ነው ብለን ነው ምናምነው። እንደዛም ነው የታመነው። ስለዚህ ለኔ መጽሐፍ ቅዱስ ምንድነው? በእግዚአብሔር መንፈስ የተጻፈ ነው። ለኔ መጽሐፍ ቅዱስ ምንድነው? የማይሻር ነው፣ እውነተኛ ታማኝ ነው። ለኔ መጽሐፍ ቅዱስ ምንድነው? ባለሙሉ ስልጣን ነው። ለኔም ለማንም እንደዛ ነው መውሰድ ያለብን። አራተኛ መጽሐፍ ቅዱስ ልዩ መገለጥ ነው። መጽሐፍ ቅዱስ ልዩ መገለጥ ነው ወይም ዲቫይን ስፒች ነው ይላሉ። ልዩ መገለጥ ነው። ምንድነው መገለጥ? እግዚአብሔር እንድናውቀው በሁለት መልኩ ነው የመጣው። አጠቃላይ መገለጥና ልዩ መገለጥ የሚባል አለ። እግዚአብሔር ሰዎች እንዲያውቁት በአጠቃላይ መገለጥ። አጠቃላይ መገለጥ በተፈጥሮ በታሪክ የሚያየውን ሰው አይቶ እግዚአብሔር እንዳለ ያምናል። ለምሳሌ አንድ ሰው ወጥቶ ይህን ሰማይ እንዲተዘርግቶ ሲያየው ማን አቆመው ብሎ ያስባል። እንስሳት፣ አውሬዎች በስነ ስርዓት ሲኖሩ ለምን እንዲኖሩ፣ ፀሐይና ጨረቃ ሁሉ በስራ ምንድነው ይሄ ብሎ ሲያስብ ሄዶ አንድ አስተካክሎ የፈጠራቸው እንዳለ ያስባል። ያ በተፈጥሮ ስለ እግዚአብሔር ማወቅ ነው። በታሪክ ስለ እግዚአብሔር ማወቅ ነው። እሱ አጠቃላይ መገለጥ ይባላል። ለምሳሌ ዝም ብለን አሁን እያንዳንዳችሁ ከተወለዳችሁበት ጊዜ ጀምሮ ይኸው እግዚአብሔር ይባላል አለ። እግዚአብሔር አልተለወጠም። ስለዚህ ይህንን ስናስብ ይህ የማይለወጥ ማን ነው? እንዴት ስናስብ በቃ እግዚአብሔር የለም ብሎ ለመናገር አያስችልም። እግዚአብሔር አለ። አጠቃላይ መገለጥ ይባላል። ሁለተኛው መገለጥ ልዩ መገለጥ የሚባለው በልዩ መልኩ እግዚአብሔር ራሱን የገለጠው ሁለተኛው ልዩ መገለጥ በቃሉና በክርስቶስ ነው። ራሱን እግዚአብሔር የገለጠው በልጁና በቃሉ ነው። ስለዚህ ቃሉ ልዩ መገለጥ ነው። ይህ ቃል የተጻፈው እግዚአብሔር መኖሩን ማረጋገጥ ሳይሆን ያለው እግዚአብሔር ምን ይወዳል፣ ምን ይጠላል፣ ምን ይፈልጋል፣ ምን አይፈልግም የሚለውን ለማስቀመጥ ነው። ይሄ ቃል ከመኖሩ በፊት እግዚአብሔር አለ እና ይሄ ቃል የተጻፈው እግዚአብሔር አለ ብሎ ይሄ ቃል ስለተጻፈ እግዚአብሔር አለ ሳይሆን ይሄ ቃል ከመጻፉም በፊት ጸሐፊው አለ። ነገር ግን ይህ ቃል ስለ እግዚአብሔር ብዙ እንድናውቅ ይረዳናል። ስለ እግዚአብሔር ማወቅ የሚፈልግ ሰው ወደዚህ ወደ መለኮታዊ መገለጥ ልዩ መገለጥ ነው። በተለየ መልኩ ሰዎች ይህን ቃል ሲያነቡ፣ ሰዎች ይህን ቃል ሲያገኙ፣ ሰዎች ይህ ቃል ሲገባቸው እግዚአብሔርን ያውቁታል፣ ይረዱታል፣ ይገለጥላቸዋል ብሎ እግዚአብሔር የሰጠን ልዩ መገለጥ ነው። የተለየ መገለጥ ነውና ቃሉ የተለየ መገለጥ ነው፣ ልዩ መገለጥ ነው። ይህንን ማወቅ ያስፈልጋል። ምክንያቱም ብዙ ነቢያቶች ሲናገሩ ይህንን ቃል የእግዚአብሔር ቃል ወደኔ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። ሁሉም መጥቀስ ባንችል አንድ ምዕራፍ ብቻ ዝም ብዬ ላውጣ። እስቲ ሕዝቅኤል 12ን እንይ። በሕዝቅኤል 12 ከነቢያት አንዱ ስለሆነ የሚመጣውን ቃል የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ይለዋል እና ልዩ መገለጥ ነው። በተለየ መልኩ ወደ ሰዎች የመጣ ቃል ልናይ እንችላለን። ሕዝቅኤል 12 ቁጥር 1 የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። እንደገና ቁጥር 8 በነጋውም የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። እንደገና 17 እግዚአብሔር ቃል ወደኔ እንዲህ ሲል መጣ። እንደዚህ ነው የሚገልጹት ነቢያቱ። መሄድ ትችላላችሁ። ቁጥር 21 26ም ላይ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። እንዲሁም ቁጥር 26 ላይ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ይላል። በዚህ በአንድ ምዕራፍ ከ6 ባላነሰ ነቢዩ እየጸለየ ሳለ ቃሉ ይመጣለታል። የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ይላል። ስለዚህ ይሄ ቃል እግዚአብሔር ራሱን በተለየ መልኩ ለኛ የገለጠልን ልዩ ቃል ነው፣ ልዩ መገለጥ ነው። ይህንን ማየት ያስፈልጋል። ልዩ መገለጥ መሆኑን ያስፈልጋል እና ቶሎ ልበል፣ ልዩ መገለጥ ነው። እነ ጳውሎስ ራሱ አንዳንድ ቦታ ላይ ይህንን ከጌታ ተቀብያለሁ ይላል። ትዝ ይላችኋል። ይህንን ከጌታ ተቀብያለሁ ቃሉን ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ስለ ጌታ እራት እያስተማረ ይህንን ከጌታ ተቀብያለሁ ይላል።
አንዳንድ ቦታ ላይ እኔ መሰለኝ ያለባቸውን ቦታዎች አሉ። ነገር ግን አንዳንድ ቦታ ላይ ደግሞ ግልጽ አድርጎ ይሄንን ከጌታ ተቀብየዋለሁ እሱ ራሱ ነግሮኛል ብሎ ይጽፋል። ስለዚህ ይህ ቃል ልዩ መገለጥ ነው። ዲቫይን ስፒች ነው። የተለየ ነገር ነው ለኛ። ስለዚህ መጽሐፍ ቅዱስ ለኔ ልዩ መገለጥ ነው። ራሱን እግዚአብሔር እንዳውቅበት፣ እግዚአብሔር ራሱን እንድታውቁ ለእናንተ የሰጠው ልዩ ምስጢር ነው። ሰማያዊ ደብዳቤ ነው። መለኮታዊ ነገር ነው። ስለዚህ በመሰረተ እምነቴ ላይ ወይም በመሰረተ እምነታችን ላይ መጽሐፍ ቅዱስ ለአንተ ምንድን ነው? መጽሐፍ ቅዱስ ለኔ በእግዚአብሔር መንፈስ የተጻፈ ነው። መጽሐፍ ቅዱስ ለኔ ልዩ ስህተት የሌለበት ነው። መጽሐፍ ቅዱስ ለኔ ባለስልጣኔ ነው። መጽሐፍ ቅዱስ ለኔ ከእግዚአብሔር የመጣ ልዩ መገለጤ ነው እንላለን። አምስተኛ መጽሐፍ ቅዱስ የተሐድሶ መሰረትና የጤናማ ቤተክርስቲያን መለያ ነው። መጽሐፍ ቅዱስ የተሐድሶ መሰረትና የጤናማ ቤተክርስቲያን መለያ ነው። መጽሐፍ ቅዱስ የተሐድሶ መሰረት ነው። ብዙ ተሐድሶዎች ተደርገዋል በቤተ ክርስቲያን ታሪክ። የተደረጉ ተሐድሶዎች ሁሉ ከዚህ ከቃሉ አንጻር ነው። ከቃሉ አንጻር ቃሉን አንብበው ቃሉን ሲረዱ ነው እንዲህ መሆን አለበት ያሉ ነው ተሐድሶ የመጣው። ለምሳሌ ያህል የኛ እምነት የፕሮቴስታንት እምነት የተጀመረው በ1517 ነው። በ1517 ነው። የኛ እምነት ጀማሪም ማርቲን ሉተር ነው። ማርቲን ሉተር ከካቶሊክ ቤተክርስቲያን በሚወጣበት ጊዜ ጥቅሶችን ከመጽሐፍ ቅዱስ አውጥቶ ነው አካሄዳችን ልክ አይደለም፣ ለመዳን መጽሐፍ ቅዱስ ይሄን አይጠቅስም እና እኛ ምንድነው እንዲህ በማድረግ አይደለም፣ በክርስቶስ በማመን ነው። እምነት ነው የሚያድነን። ይሄው መጽሐፍ ቅዱስ እንዲህ ይላል፣ ገላትያ ላይ እንዲህ ይላል፣ ያዕቆብ ላይ እንዲህ ይላል። ስለዚህ የምንሄደው አካሄድ ልክ አይደለም ብሎ ወደ 95 ቲሰሶችን ጽፎ በግድግዳ ላይ ለጥፎ ከዛ ጊዜ በኋላ ነው ማርቲን ሉተር ከካቶሊክ እምነት ከወጣ በኋላ የኛ እምነት የተጀመረው። ለዚህ ነው ፕሮቴስታንት የተባልነው። ፕሮቴስት ማለት እኮ መቃወም ማለት ነው። ከካቶሊክ ፕሮቴስት አድርገን ስለወጣ ወይም ያ ሰው ፕሮቴስት አድርጎ ስለወጣ ነው ፕሮቴስታንት ተብሎ ስማችን ተቃዋሚዎች ተብሎ የቆየው እና የተቃወሙት ግን ከመጽሐፍ ቅዱስ አውጥቶ ነው። ስለዚህ እንደውም በዛ ጊዜ እንዲህ የሚል ሕግ አለ፣ ሶላ ስክሪፕቸር ወይም ደግሞ መጽሐፍ ቅዱስ ብቻ። ሶላ ስክሪፕቸር የታወቀ ነው። መጽሐፍ ቅዱስ ብቻ ለመዳን ለመኖር ሌላ ነገር አያስፈልግም። ሶላ ስክሪፕቸር መጽሐፍ ቅዱስ ነው ዋናው ባለስልጣን፣ መጽሐፍ ቅዱስ ነው የበላይ። ስለዚህ ይህ ቃል በዓለማችን ለተደረጉ ተሐድሶች በሙሉ ዋናው ይሄ ነው። በዚህ ምክንያት ነው የታደሰው እና የጤናማ ቤተክርስቲያን መለያ ነው። አንዲት ቤተክርስቲያን ጤናማ ነች የምትባለው ቃል ተኮር ከሆነች ነው፣ ወይም ደግሞ የእግዚአብሔርን ቃል በብዛት የምታስተምር ከሆነች ነው። አንዳንድ ጎስፕል ትራክቶች እዚህ ትራክቶች ለሰው ስትሰጡ ጌታን ተቀበል ካለ በኋላ የሚቀጥለው መመሪያ ምን ይላል? መጽሐፍ ቅዱስን በአግባብ የሚያስተምር ቤተክርስቲያን ሂድና አባል ሁን ይላል። መጽሐፍ ቅዱስን በአግባብ የሚያስተምር ቤተክርስቲያን ሄደ አባል ሁን። ስለዚህ አንድ ቤተክርስቲያን ጤናማ ነች የምትባለው መጽሐፍ ቅዱስ የምታስተምር ከሆነ ነው። ምእመናን በቃል የምትመግብ ከሆነ ነው። ጤናማ ቤተክርስቲያን ቃል ተኮር የሆነች ከሆነ እቺ ጤናማ ቤተክርስቲያን ትባላለች። እና የጤናማ ቤተክርስቲያን መለያ ቃል ማስተማር ነው። ይሄ እንግዲህ ቃል በጣም የሚነገርበት ቃል የሚያስተምሩ ቃል የሚነገር ቸርች ከሆነ ጤናማ ቸርች ነው ይባላል። ለምን? መሰረቱ እሱ ስለሆነ ከሱ እንዳይወጣ ስለሚደረግ ነው። እና ይህንን ዝም ብለን አንዳንድ ነገሮች አሁን ብናይ እስቲ ብለን ዝም ብለን እንደው ጀነራል ብናይ እስቲ የድሮው ቤተክርስቲያንና የአሁኑ ቤተክርስቲያን ስለ እግዚአብሔር ቃል ያለውን አመለካከት ዝም ብለን ብናይ አንዳንድ ነገሮችን የምናይና ተሐድሶ የሚያስፈልገን ይመስላል። ድሮ በቤተ ክርስቲያን ውስጥ ከፍተኛ ቦታ የሚይዘው የእግዚአብሔር ቃል ነው። የእግዚአብሔር ቃል ዋና ነገር ነው። ቃሉ ብዙውን ጊዜ ይወስዳል። አሁን ካልኩሌት ብናደርግ በቸርች ውስጥ እኛም ብቻ አይደለም ሁሉ ቦታ ቸርች ውስጥ ካልኩሌት ብናደርግ አብዛኛውን ጊዜ የሚወስደው ቃሉ ነው ለማለት ሳይከብድ አይቀርም። ቃሉ አብዛኛውን ጊዜ መውሰድ አለበት። ዝም ብላችሁ እስቲ በፊት የክርስትና ሕይወታችሁን ስታስቡ ሌላው ቀርቶ ወደ መልእክት እንኳን ስንመጣ በፊት ወደ ቃል እንኳን ስንመጣ
የሚዘመሩ መዝሙሮች አሉ አይደል? እስቲ ወደ ቃሉ የሚወስድ መዝሙር ይባላል። ሰው ለእግዚአብሔር ቃል ልቡን እንዲያዘጋጅ ማለት ነው። ወደ እግዚአብሔር ቃል የሚወስድ መዝሙር ይባላል። ከዛ ቃል ይሰበካል። ከዛ በኋላ ደግሞ በመጣው ቃል እንጸልይ ይባላል። አሁን ሰው በጣም ሞቅ የሚለው መቼ ነው? መቼ ነው? መዝሙር ነው እንዴ? እኔም እኮ አለው አብረን ነው። መዝሙር ነው አብዛኛው። በእርግጥ መዝሙር ራሱ ስብከት በዜማ ነው። መዝሙሩ እንትን የለውም። ግን ይሄ ረጋ ብሎ ቁጭ ብሎ ቃሉን መስማቱ ዋና ነገር ነው። በድሮ ቤተ ክርስቲያን ዋና ነገር ነው። ሌላው ቀርቶ በፊት ያ ሁሉም የሚያውቀው መጽሐፍ ቅዱስ ተይዞ ምን ተይዞ በደንብ ነው በፊት ማለት ነው። አሁን እኮ ተብሎ ሁሉም ሰው በቃ ተሸንፏል። ያው በኪስም ስለሚገባ ይሆናል። ሴልፎን ወይም እንደዚህ ጥሩ ነው ይዘን ነው የምንመጣው፣ ጥሩ ነው። ግን የሴልፎኑ ችግር የሆነ ነገር ስታዩ የሆነ ነገር ቢመጣ እንዴ እስቲ ይሄ ምንድን ነው ብሎ በዛው ይዟችሁ ይሄዳል እና አደገኛ ነው። ቅርብ ጊዜ አንድ ወንጌል ስርጭት የሚናገር ሰው ምን አለ? ለመሆኑ ሰው የት ነው ያለው? አሁን ሄደን እንድንመሰክራል። ሰው የት ነው ያለው ጠየቀ ጉባኤውን። ሰዎች የት ናቸው ያሉት? ግማሹ ሞል እንደዚህ ነው የሚኖረው አለ። በኋላ ሰውየው መልሱን ሰጠ። ምን አለ? እዛ አይደለም አሁን ሰው ያለው ስክሪን ውስጥ ነው። ስክሪን ውስጥ ነው። ትክክል ነው። በተለያየ በማህበራዊ ሆነ በምንም ስልክ ውስጥ ስክሪን ጀርባ አንጠፋም፣ እዛ ነው ያለ ነው። እና ለዚህ ነው አሁን እንደውም በስክሪን በኩል እንዴት አድርገን ነው ጥርት ያለ ወንጌል ማድረስ የምንችለው ብለው ሰዎች ይሰራሉ። ይሄ ደግሞ የተለየ ጥበብ ነው። ሰው እዛ ስላለ እንዴት አድርገን ነው ጥርት ያለ ልብ የሚነካ ነገር ማድረስ የምንችለው ብለው ይሰራሉ። እሱ ትልቅ ጥበብ ነው። ምክንያቱም ሰው ያለበት መድረስ ነው። ግን ምንድነው በአጠቃላይ ልላችሁ የሚያስፈልገው የመጽሐፍ ቅዱስ ክብር ድሮና አሁን የተለየ ነው። በጣም የተለየ ነው። ለምሳሌ ድሮ ቃል ሲሰበክ ማን ነው የሚንቀሳቀሰው? እኔ አንዴት እዚህ ይለኛል እስከ ዛሬ ያሸማቀኛልና ምናልባት ይህ መቼም የተለየ ችግር ሊደርስ ይችላልና አንዲት ትልቅ እናት የሚሆኑ ሴት ናቸውና ቃል እየተሰበከ ሲወጡ ሰባኪው እንዴት እንደተቆጣ እንዴት እንደተናደደ ይህን ቃል ረግጠሽ በጣም ተናደደ እና እስከ ዛሬ ትዝ ይለኛል። ሽምቅቅ ብላ ተመልሳን የተቀመጠችው ማሸማቀቁ ልክ ነው ባልልም አሁን ሳስበው ግን አልተሰማትም እሷም። ምክንያቱም የሚሰጠው ክብር የዛን ያህል ነው ለመጽሐፍ ቅዱስ እና እየተሰበከ ቃል እየተነገረ ወንጌል እየተሰበከ ማን ነው የሚንቀሳቀሰው? አሁን መንቀሳቀስ አይደለም። አንዳንድ ጨዋታችን የሚያልቁት ቃል እየተሰበከ ነው፣ እየተነጋገርን ነው የሚያልቁት። እና ቃል በጣም በጣም ወሳኝ ነገር ነው፣ የህይወት ነገር ነው። ስለዚህ ቃል ለመስማት ሰው ሁሉ በጣም ሰዎች ወደ ፕሮግራም ሲመጡ ማለት ነው ቢረፍድባቸውም አንድ ነገር ያስባሉ። እስቲ ለቃል ደርሳለሁ ይላሉ። አሁን ለቃል ደርሳለሁ ነው ለአምልኮ ደርሳለሁ ነው የሚቀድመው? አምልኮ ካለቀ የሚመጣም እንጃ ብዙ አምልኮ አለቀ አይመስለኝም። ለቃል እስቲ ደርሳለሁ ይላል። ለቃል ለመድረስ ይሄዳለሁ ይላል። ቃሉ አለቀ። ምን ተማራችሁ? እንዴት ነበር? የቤተ ክርስቲያን መለኪያዋ ቃሉ ነው። እነዛ ሌሎቹ ፕሮግራሞች ሁሉ አስፈላጊ ሆነው ይሄንን ናውን ነገር የሚገነቡ ናቸውና የእግዚአብሔር ቃል የምትሰብክ ለእግዚአብሔር ቃል ቦታ የምትሰጥ ቤተ ክርስቲያን የጤናማነት ምልክት ነው። ስለዚህ ነው መጽሐፍ ቅዱስ እንድናጠና ለቃሉ ትኩረት እንድንሰጥ እንድናነብ በጣም የሚጠቀሰው። ለዚህ ነው አንድ ሰውዬ ጆርጅ የሚባል ሰው መጽሐፍ ቅዱስን 200 ጊዜ አንብቧል። 200 ጊዜ 200 ሲያነብ አብዛኛውን ተንበርክኬ ነው ያነበብኩት ይላል። እና አሁን አብሬጅ ሲወጣ አንድ ሰው በአብሬጅ በቀን መጽሐፍ ቅዱስ የሚያነበው 3 ደቂቃ ነው። 3 ደቂቃ ነው አብሬጅ ተደምሮ በአጠቃላይ በዓለም ያልኩ ተደምሮ 3 ደቂቃ ነው። እንግዲህ በ3 ደቂቃ ንባብ የት እንደምንደርስ እና የእግዚአብሔር ቃል አቅም እያጣ የሄደበት ወደ እግዚአብሔር ቃል መመለስ፣ ወደ ዶክትሪናችን መመለስ። ለምን? እሱ የተሐድሷችን መሰረት ነው፣ የጤናማነታችን ምልክት ነው። አንድ ቤተ ክርስቲያን ኳሊቲ ሊኖራት ከሚገባ ነገር አንዱ ለቃሉ የምትሰጠው ክብር ነው፣ ለቃሉ የምትሰጠው ቦታ ነው።
እና ይሄ ነው በእኛ በኩል አይ ቲንክ መታደል ነው የሚመስለኝ። ብዙ መልካም ነገር ነው ያለው። እናንተም ብዙዎቻችሁ የእግዚአብሔርን ቃል ትወዳላችሁ። ግን ዓለም ወደዚህ ነገር እየሄደ ስለሆነ መጠንቀቅ አለብን፣ መመለስ አለብን። ብዙ ጊዜ ሰው ተሐድሶ ይፈልጋል። ተሐድሶ ለማግኘት ብቸኛው መንገድ ቃሉን ማንበብ ነው። መታደስ ከፈለጋችሁ በሕይወታችሁ እኔ ድካም ካለ ሊያድሳችሁ የሚችለው የእግዚአብሔር ቃል ነው፣ መመሪያው እሱ ስለሆነ። ስለዚህ ቃሉን እያነበባችሁ እየጸለያችሁ ስትሄዱ ነው የምትታደሱት። እኛ ግን አንዳንድ ጊዜ ተሐድሶ የምንጠብቀው ወይ በመገለጥ ወይ በትንቢት ወይ እንደዚህ መጥቶልን ነው። እሱ አንዱ መንገድ ነው። ነገር ግን ራሳችሁን አድሶ መስመር ሊሰጣችሁ የሚችለው የእግዚአብሔር ቃል ስለሆነ እያንዳንዳችን ዶክተሪናችን ነው፣ ማምነው ነው፣ እምነቴ ነው። ስለዚህ ይህንን አጠንክረን ማድረግ አለብን። ድሮ ሰው የእግዚአብሔርን ቃል ሲሰብክ የእግዚአብሔርን ቃል ሲሰማ መንፈስ ቅዱስ ተናገረ ነው የሚባለው። መንፈስ ቅዱስ በእከሌ በኩል ተናገረ ነው የሚባለው። አሁን እንግዲህ እናንተ መገመት ትችላላችሁ። ለዛውም አሁን ሰባኪውን ራሱን ለመስማት ከብዙ ምርምር በኋላ ነው። እዛም ስንቱን አራክፈ ወደ ጎን አድርገን እሱ ብሎ የተባለ ወደ ጎን ተደርጎ ዋናውን አተን ነው የምንሄደው። ድሮ ግን እከሌማ እንደዚህ የለም፣ ቤተ ክርስቲያን መርምራና ፈቅዳ ከሰጠቻቸው አንደበት ተከፍቶ ያንን ሰው በዛ ሰው በኩል መንፈስ ቅዱስ ተናገረ ተብሎ ነው የሚሰማው። ስለዚህ ተናጋሪውም ሰሚዎቹም ለዛ ሰው ያን ቀን ቦታ የሰጠው መንፈስ ቅዱስ ነው ተብሎ ስለሚጠበቅ መንፈስ ቅዱስ ተናገረ። ስለዚህ በዚህ በኩል በአዲስ ኪዳንም በእርግጥ ጥሩ ነው። እግዚአብሔርን ጸጋ ያለባቸውን የእግዚአብሔርን ቃል በትክክል የሚያስተምሩ የእግዚአብሔር ቃል የገባቸው እውነተኛውን የክርስትና ኑሮ የሚኖሩ ሰዎች የእግዚአብሔርን ቃል ማቅረብ አለባቸው። ያ ሲሆን ወደ ሰው ልብ ይደርሳልና በዚህም የታደልን ብዬ አስባለሁ። ግን አንዳንድ ጊዜ እንዲህ አይነት ነገሮች አሉ። ሰው ከቤቱ ከቸርች ሲወጣ ወደ ቤቱ ሲገባ የመጀመሪያ ጥያቄ ዛሬ ምን ተማርክ ነው። ምን ተማርክ በጉባኤ ነው። እና አንዳንድ ጊዜ ዛሬ በጣም ነበረ ይባልና ምን ተማርክ ሲባል ምን ነበረ ይባላል። እንደዛ አይደለም። እና ቁልፍ ነው። ከቸርች ስንሄድ ይዘነው ምን ሄደው በቃ የሳምንቱ ቀለባችን ነው፣ ዋና ነገራችን ነው። ዛሬ እግዚአብሔር ይሄን አስተማረኝ፣ ይሄን አስጣለኝ፣ ይሄን ተውኩ የምንልበት ነው። ስለዚህ የእግዚአብሔር ቃል ዋና ብዙ ጊዜ ይገባውና ዋናው ነገር ነው መጽሐፍ ቅዱሳችን ማለት ነው። እሺ ቶሎ እንድንሄድ ሶስተኛውን ሐሳቤን ልናገር፣ ባህሪውና የተመሰለበትን። መጽሐፍ ቅዱስ ባህሪና የተመሰለባቸውን ነገሮች አንድ ልጨምር ወይም አምስተኛ ብዬ ነው አይደል ያቆምኩት፣ ወይም ደግሞ ሁለተኛን አላነሳውም። አምስተኛ የተሐድሶ መሰረትና ጤናማ ቤተክርስቲያን መለያ ነው አልኩኝ። ሁለተኛውን ቶሎ ልናገር። መጽሐፍ ቅዱስን ለመረዳት በጣም አስፈላጊ ሁለት ነገሮች። አንደኛው ነጥቤ መጽሐፍ ቅዱስ ለአንተ ምንድን ነው ወይም መጽሐፍ ቅዱስ ምንድን ነው የሚለው ኢንስፓየርድ ወርድ ኦፍ ጋድ ነው ብለናል። ስህተት የሌለበት ነው ብለናል። እንደገና ደግሞ ሊሻር የማይቻል ነው ብለናል። ባለስልጣን ነው ብለናል። ልዩ መገለጥ ነው ብለናል። የተሐድሶና የጤናማ ቤተክርስቲያን መለያ ነው ብለናል ስለ መጽሐፍ ቅዱስ። አሁን ሁለተኛ መጽሐፍ ቅዱስን ለመረዳት በጣም አስፈላጊ ሁለት ነገሮች። ይህን የምናነበውን ቅዱስ መጽሐፍ ለመረዳት የሚያስፈልጉ በጣም ሁለት ነገሮች። አንድ የመንፈስ ቅዱስ አብርሆት። የመንፈስ ቅዱስ አብርሆት በዚህ በሚያስተምሩበት ጊዜ በእንግሊዝኛ ምን ይላሉ? ኢሉሚኔሽን ይላሉ፣ ወይም ደግሞ መንፈስ ቅዱስ ያበራልሃል ይላሉ። ቅድም ጽሑፍ ነበር። ጽሑፍ ዲቫይን ስፒች መገለጥ ነው። በመገለጥ እግዚአብሔር የሰጠውን ጽሑፍ ኢንስፓይሬሽን በመንፈስ ቅዱስ ተጻፈ። አሁን ደግሞ ያን የተጻፈውን ደግሞ ግልጥ አድርጎ የሚያበራልን መንፈስ ቅዱስ ነው። ስለዚህ መገለጥ አለ። ከዛ በእግዚአብሔር መንፈስ ይጻፋል። ያ በእግዚአብሔር መንፈስ የተጻፈው በእጃችን ያለው መጽሐፍ ደግሞ ይበራልናል፣ ወይም ደግሞ በመንፈስ ቅዱስ ኢሉሚኔት ይሆናል ብለው ይናገራሉ። ስለዚህ መንፈስ ቅዱስን ለመረዳት በጣም አስፈላጊ ሁለት ነገሮች፣ አንዱ የመንፈስ ቅዱስ አብርሆት ወይም ኢሉሚኔሽን እና ይሄ መንፈስ ቅዱስ አብርሆት መጽሐፍን እንድንረዳው ያግዘናል። እንደምታውቁት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ በተቀበልን ጊዜ ሁላችን መንፈስ ቅዱስን ተቀበለናል። መንፈስ ቅዱስ አለብን። ይህ መንፈስ ቅዱስ መጽሐፍ ቅዱስን እንድንረዳ ያደርጋል። ስለዚህ መጽሐፍ ቅዱስን ለመረዳት ሁለት አስፈላጊ ነገሮች፣ አንዱ የመንፈስ ቅዱስ አብርሆት ነው። የመንፈስ ቅዱስ አብርሆት ነው። ሁለተኛው መተርጎም ነው።
አንደኛው የመንፈስ ቅዱስ አብሮሆነት ነው። ሁለተኛው መተርጎም ነው። ጥቂት ስለ ሁለቱም ልናገር። የመንፈስ ቅዱስ አብሮሆት ይህንን በመንፈስ ተጽፎ በእጃችን የገባውን ቃል እንድንረዳው ይረዳናል። ይሄ ብዙ ጊዜ አንስተነዋል። ትዝ ይላችኋል። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 15 16 ስለ መንፈስ ቅዱስ ሲያስተምር እርሱ ያስተምራችኋል፣ እርሱ ወደ እውነት ሁሉ ይመራችኋል። በተለይ በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 15 ላይ ምን አለ? አሁን ልትሸከሙት አትችሉም፣ የምነግራችሁ ብዙ ነገር አለኝ። ነገር ግን መንፈስ ቅዱስ በሚመጣ ጊዜ ሁሉን ይነግራችኋል፣ ይመራችኋል፣ ያስተምራችኋል አለና የመንፈስ ቅዱስ አብሮሆነት በእኛ ውስጥ ያለው መንፈስ ቅዱስ ቃሉን እንድንረዳ ይረዳናል። እና መንፈስ ቅዱስ መጽሐፍ ቅዱስን ለመረዳት ትልቁ ጉልበት የመንፈስ ቅዱስ አብሮሆት ነው። ይህንን ነው። መንፈስ ቅዱስ አብሮን ከሌለ የሚገርማችሁ መጽሐፍ ቅዱስን መረዳት ይከብዳል። እና አንድ ጥቅስ ብቻ እንዲሁ ቤት ይህንን ጥቅስ አንደኛ ቆሮንቶስ ምዕራፍ 2 ቁጥር አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ምዕራፍ እስከ ቁጥር 2 አንደኛ ቆሮንቶስ ቁጥር 9 ምዕራፍ 3 እስከ ቁጥር 2 ወይም ደግሞ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 እስከ መጨረሻውና አንደኛ ቆሮንቶስ ምዕራፍ 3 ቁጥር 2 ላይ ብትሄዱ እንዴት ጳውሎስ እንደተቸገረ መንፈስ ቅዱስ እነሱ ስለሌለ እንዴት እንደተቸገረ ይናገራል። ለቆሮንቶስ ለማስተማር ሄዶ መንፈስ ቅዱስ በአግባቡ በመካከላቸው ስላልነበረ በመንፈስ ቅዱስ ቦታ አንዳንድ ነገሮች ስለገቡ ለማስረዳት ተቸገርኩ ወይም ደግሞ ልትረዱት አትችሉም ብሎ ይናገር እናያለን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እና 2 አነባለሁ። እናንተ ያኛውን ቤት አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 2 እኔም ወንድሞች ሆይ የሕፃናት እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልችልም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁ፣ እስከ አሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን እያለ ይነጋገራል። እና ምንድነው ላስተምራችሁ አልችልም። አሁን ገና እናንተ ሕፃናት ናችሁ እና ወተት ጋትኳችሁ። ጽኑ መብል መብላት አትችሉም፣ ምክንያቱም በመካከላችሁ ቅናት፣ ክርክር፣ አድመኝነት እነዚህ ስላሉ የእግዚአብሔርን ነገር መማር አትችሉም። ምዕራፍ 2 ስለ መንፈስ ቅዱስ ነው የሚናገረው። መንፈስ ቅዱስ እንዴት እንደሚያስተምር እየተናገረ መጥቶ ነገር ግን እናንተ አትችሉም አሁንም ወተት ነው ገና ለእናንተ። ወተትም ደግሞ እየጠጣችሁ አይደለም። በአገር ቤትኛ በጣም ይገባናል። ወተት ጋትኳችሁ ነው የሚለው። አንድ ልጅ የሚጋተው አፍንጫው ተይዞ በግድ ነው። እንደዛ ነው እና ገና እናንተ በመካከላችሁ እንደዚህ ያለ ብሎ ይናገራልና መንፈስ ቅዱስ በውስጣችን በኃይል በሚኖርበት ጊዜ መንፈስ ቅዱስ ሕይወታችንን በሚለውጥበት ጊዜ የእግዚአብሔርን ቃል ለመረዳት በጣም ጥሩ ነው እና በጉባኤ እግዚአብሔር መንፈስ ሲኖር የእግዚአብሔር መንፈስ በኃይል ሲሰራ ሰዎች በእግዚአብሔር መንፈስ ሲኖሩ የእግዚአብሔርን ቃል መስበክም ማስተማርም ቀላል ነው። ለምን? መንፈስ ቅዱስ እንድንግባባ ያደርጋል። ከዛ ውጭ ግን በጉባኤ እግዚአብሔር የማይከብርበት ነገር ሲኖር መጽሐፍ ቅዱስ ራሱ ቢሰበክም እየነጠረ ነው የሚመለሰው። ስለዚህ ጳውሎስ ለምን ይላል? እደጉ እንጂ መንፈሳዊ ነገርን ጨምር፣ ሕፃናት አትሁኑ፣ መብል እንብላ ብሎ ይነግራልና መጽሐፍ ቅዱስን ለመረዳት የመንፈስ ቅዱስ አብሮነት በጣም ያስፈልጋል። እና መጽሐፍ ቅዱስን ለመረዳት የመንፈስ ቅዱስ አብሮነት በጣም ያስፈልጋል። ሁለተኛው መተርጎም። መጽሐፍ ቅዱስን መተርጎም እንዳልኳቸው ራሱን የቻለ ትልቅ ነገር ነው። ሄርሜኔቲክስ ተብሎ ትልቅ ትምህርት ነው። በዚህ አጭር ጊዜ እንትን ምንለው አይደለም፣ ግን ትርጉም አለው። መጽሐፍ ቅዱስን እዚህ ጋር ቀርበን ስናቀርብ እንዲሁ አንስተን አነብነው የምናመጣው አይደለም። ብዙ ስራዎች ይሰራሉ። ብዙ የመተርጎም ስራዎች አሉ። ምክንያቱም ይሄ መጽሐፍ መጀመሪያ ሲጻፍ እግዚአብሔር እኛን ታሳቢ አድርጎ እኛ እዚህ ያለውን ታሳቢ አድርጎ ለልጅ ልጅ እንዲሆን አድርጎ ይጻፍ እንጂ ጸሐፊዎቹ በሚጽፉበት ጊዜ ግን ያንን ባህል ተመርኩዘው ነው የጻፉት። በዛ ጊዜ በነበረው ሁኔታ ነው የጻፉት። ስለዚህ ያኔ እዛ የነበረውን እዚህ ካለው ጋራ ለማገናኘት ትልቅ ድልድይ አለ። ያ ድልድይ የሚስተካከለው በመተርጎም ስራ ነው።
ስለዚህ መጽሐፍ ቅዱስን በቀጥታ ወደ እናንተ አምጥቶ እንደተጻፈ አምጥቶ ትክክለኛውን ፍቺ መተርጎም ማለት አንድን ትክክለኛ ፍቺ ማቅረብ ማለት ነው። ስለዚህ የትርጉም ስራ አለው መጽሐፍ ቅዱስን ለመረዳት እና ለምሳሌ አንድን ቃል ስናነብ አንድ ጽሑፍ ለማጥናት ብፈልግ አንዱን አንቀጽ ወይም አንዱ ነገር ባነብ አውዱን አያለው፣ ከዛ በፊት የተጻፈውን አያለው፣ ከዛ በኋላ የተጻፈውን አያለው፣ ሙሉውን መጽሐፍ አያለው፣ አዲስ ኪዳን ነው ብሉይ ኪዳንን አያለው፣ ትልቁን የጻፊውን ሐሳብ አያለው፣ ራሱ መጽሐፍ ቅዱስን አያለው። ይሄ አውድ ይባላል። እያንዳንዱን እንዳይቃረን ምን ለመባል ተፈልጎ ነው ምንድን ነው የሚለውን ለማግኘት ትልቅ የመተርጎም ስራ አለ። ስለዚህ በአጭሩ ትርጉም አለው። ሌላው ትርጉም ስናደርግ የባህል የጊዜ ትርጉም አለ። ለምሳሌ ጊዜውን እሳ ያኔ የተጻፈበት ጊዜና ለዛሬው ጊዜ ለሁለቱም የጋራ የሆነ ነገር ምንድን ነው? አንዳንድ የማይለወጡ ነገሮች አሉ። ለምሳሌ ፍቅርን ብታነሱት በብሉይ ኪዳንም ፍቅር ነው፣ በአዲስ ኪዳንም ፍቅር ነው። ስለዚህ አፍቅሩ ማለት አይከብድም። ለሁል ጊዜ የዘላለማዊ እውነቶች አሉ። ነገር ግን ከጊዜው አኳያ የሚቀየሩ አሉ። ለምሳሌ አሳማ መብላት ድሮ ሕግ ነው። በብሉይ ኪዳን ጊዜ ሕግ ነው። አሳማ መብላት ማለት የተከለከለ ሕግ ነው። አሁን በአዲስ ኪዳን ግን አሳማ መብላት ሕግ አይደለም፣ አለመብላት ሕግ አይደለም። እንደውም በጸሎት ሁሉ ነገር የተቀደሰ ይሆናል። ስለዚህ እዛ ያለውንና እዚህ ያለውን ነገር ማስታረቅ የመተርጎም ስራ ነው እና በዛ ጊዜ ጽሑፉ በተጻፈ ጊዜ ይሄ ቃል በተጻፈ ጊዜ ለተጻፈላቸው ሰዎች የነበረው ትርጉም ከዛሬዎቹ ሰዎች ጋር አገናኝተን መልስ ለማግኘት የመተርጎም ስራ ያስፈልገዋል። ስለዚህ ይሄ እንግዲህ ቅድም እንዳልኳችሁ ወደፊት እንዴት እንተርጉም የሚለው ወደፊት በደንብ መማማር ይቻላል። ግን ትርጉም አለው። መጽሐፍ ቅዱስን እንዲሁ ዝም ብለን በአጠገባችሁ ይዘን የምንቆመው አይደለም። ብዙ ነገሮችም አብረው የሚሰራ ነገር ብዙ ነገሮች አብረው ይሄዳሉ ማለት ነው። ይህንን ማወቅ ያስፈልጋል እና ብዙ ጊዜ እዚህ ቦታ ላይ ሰዎች በብዙ ልፋት፣ በብዙ ጥረት፣ በብዙ ጭንቀት፣ በብዙ ነገር ነው የእግዚአብሔር ቃል የሚቀርበውና ይህንንም አንደርስታንድ ማድረግ ያስፈልጋል። እሺ ይህን ልዝለለውና የመጨረሻው የመጽሐፍ ቅዱስ ባህሪው ምንድነው? ባህሪና ስራውን ቶሎ ብለን እኔ እና መጽሐፍ ቅዱስ ባህሪና ስራው ምንድን ነው? እንግዲህ 3 ነገሮች አይተናል። እስካሁን 2 ነገሮች መጽሐፍ ቅዱስ ምንድን ነው የሚለውን አይተናል። ቀጥለን ደግሞ መጽሐፍ ቅዱስ ለመረዳት የሚያስፈልጉ ነገሮች አይተናል። አሁን ደግሞ ባህሪውን አይተን እንጨርስ። ባህሪው መጽሐፍ ቅዱስ ሕያው ነው። ቃልህ ሕያው ነው ይለዋል። ሕያው ነው፣ ዘላለማዊ ነው፣ ማይለወጥ አንድ ቃል አትጎድልም ብሎ ነው የተናገረው። ሰማይ ምድር ያልፋል እንጂ ከቃሌ አንዲት እንኳን አታልፍም። እግዚአብሔር ቃል ሕያው ነው፣ ሕይወት ያለው ነው። ስንነጋገረው ዝም ብሎ አይደለም፣ ሕያው የሆነን ጉልበት ያለው የሚሰራ ነገር ነው። ትዝ ይላችኋል ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ ከሞተ በኋላ ሲሄዱ የኤማውስ መንገደኞች ጌታ ከብሉይ ኪዳን ከመዝሙር ከነቢያት እየጠቀሰ ያስተምራቸው ነበር። ከዛ በኋላ ጌታ ሲለያቸው ምንድን ነው የተባባሉት? አይናቸው ሲከፈት አንተ ትዝ አይልህም? ቅድም እኮ ሲናገረን ውስጣችን ምን ይሆን ነበር አለ? ይቃጠልብን ነበር አለ። ለምን? ጌታ ከብሉይ ኪዳን ከመዝሙር ከነቢያት እያወጣ ቃል ነው የሚነግራቸው። እንዴት ተብሎ የተጻፈው አታስታውሱም? እነሱ ጌታ መሆኑን አላወቁም። ግን የሚናገረው ቃል ምንም ጠውልገው እንኳን ቢሄዱ ውስጣቸውን ይነካ ነበር። ለምን? ሕያው ስለሆነ ነው። እግዚአብሔር ቃል ሕያው ነው፣ ዘላለማዊ ነው፣ ቅዱስ ነው። ሕይወትን ሊሰጡ የሚችሉ ቅዱሳት መጽሐፍትን ተምረሃል ይላል 2 ጢሞቴዎስ 2:15 ላይ 3:15 ላይ ቅዱሳት መጽሐፍትን ተምረሃል። ቅዱስ ነው፣ እውነት ነው፣ በእውነትህ ቀድሳቸው ቃልህ እውነት ነው ይላል ዮሐንስ 17:17 በእውነትህ ቀድሳቸው ቃልህ ምንድን ነው? እውነት ነው። እግዚአብሔር ቃል እውነት ነው። እውነት በሚገፋበት በዚህ ጊዜ ወገኖቼ ሆይ ምን ቢመጣ ምን የእግዚአብሔር ቃል እውነት ነው። እግዚአብሔር ቃል የማይሻር የማይለወጥ ነው፣ እውነት ነው። ግን እውነት ዝም ብሎ አይደለም። እውነት የሚገፋ ነው፣ እውነት የሚሰበር ነው፣ እውነት የሚጨነቅ ነው፣ እውነት መከራ የሚያይ ነው። እውነት ፋይናሊ ነው የሚያሸንፈው። ስለዚህ ብዙ ጊዜ ሰውን ቻሌንጅ የሚያደርገው ነገር እኔ ጌታን ቃል ጠብቄ የእግዚአብሔር ነገር አድርጌ ምን አገኘው ይላል። ሰው ይሸነፋል። ምንድን ነው ቃሉን የማይጠብቁ እንደፈለጉ የሚሆኑ እንደፈለጉ ሲሆኑ እኔ ምን አገኘው ያስብላል።
ምንም ባታገኝም በሰማይ ሽልማት ታገኛለህ። ዋናው እሱ ነው። ቃሉ እውነት ነው፣ እንደ እሳት ነው። ቃል እንደ እሳት ድንጋይንም እንደሚያደቅ መዶሻ ነው ይላል። እንደ እሳት ነው። ላይ እሳት አሁን የማያደርገው ምን አለ? አስቡት። እንደ እሳት ነው። ሲፈልግ ይበላል፣ ሲፈልግ ያበስላል፣ ሲፈልግ ያነጥራል። ኃይል አለው። አሁን እየጨረስኩ ነው። ሞቅ ይበላችሁ። ጌታ ይባርክ። አሁን ልንጸልይ ነው። ቃሉ እንደ እሳት ነው። አንድ ጊዜ አንዲት ሴት አጋንንት ስታወጣ አጋንንቱ ምን አለ? ከአፍሽ የሚወጣው እሳት ነው። አዎ የእግዚአብሔር ቃል ምን ስለሆነ? እሳት ስለሆነ እንደ እሳት ድንጋይን እንደሚያደቅ መዶሻ ነው ይላል። መዶሻ ሲወርድበት ድንጋይ እንደሚደቅ የእግዚአብሔር ቃል ወደ ውስጣችን ሲገባ ጠጣሩን ነገር ሁሉ ይሰባብራል። እንደ እሳት ነው የእግዚአብሔር ቃል። እንደ ሰይፍ ነው። ዝም ብሎ ሰይፍ አይደለም። በሁለት ጎኑ ከተሳለ ሰይፍ ይልቅ እጅግ ምን የሆነ ነው? የተሳለ ነው ይላል። በዚህም መቁረጥ የሚችል ነፍስና መንፈስን ጅማትና ቅልጥምን እስኪለያይ ድረስ የሚወጋ ነው ይላል። ውስጥ የሚገባ ነው። ማንም ነፍስና መንፈስን ሰርጀሪ ማድረግ አይችልም። የእግዚአብሔር ቃል ግን ነፍስና መንፈስን እስኪለያይ የሚወጋ ኃይል ያለው ሰይፍ የሆነ ቃል ነው። ወርቅ ነው። ይህ ደስ ይለኛል። ዳዊት ወርቅ ነው ይላል። ቃል ሕግህ ከወርቅ ከዕንቁ የከበረ ነው፣ ከማር ወለላ ይልቅ እጅግ ይጣፍጣል። መዝሙረ ዳዊት ቅንፍ 19 ቁጥር 10 ላይ ከወርቅ ከዕንቁ የከበረ ነው፣ ከማር ወለላ ይልቅ ይጣፍጣል፣ ባሪያህም ይጠብቀዋል፣ በመጠበቁም እጅግ ይጠቀማል ይላል። ሽንወዳታለሁ። ባሪያህም ይጠብቀዋል፣ በመጠበቁ ምን ይሆናል አለ? እጅግ ይጠቀማል አለ። እግዚአብሔርን ቃል መጠበቅ ማይጠቅም የሚመስልበት ጊዜ አለ። አይደለም። ከወርቅ ከዕንቁ ይበልጣል፣ ከማር ወለላ ይልቅ ይጣፍጣል፣ ባሪያህም ይጠብቀዋል፣ በመጠበቁም እጅግ ምን ይሆናል? ይጠቀማል። እስቲ በመጠበቁም እጅግ ይጠቀማል እንበል። በመጠበቁም እጅግ ይጠቀማል። እግዚአብሔርን ቃል በመጠበቅ እጅግ ነው የምትጠቀሙት፣ እጅግ ነው የምንጠቀመው። በሰማይ ጥቅም አለው፣ ትልቅ ትርፍ አለው። ስለዚህ የእግዚአብሔር ቃል ዳዊት ወርቅ ነው፣ ዕንቁ ነው፣ ከእነሱም የከበረ ነው፣ ማር ነው፣ ከማር ወለላም ይልቅ ይጣፍጣል። የእግዚአብሔር ቃል ትንሽ ደቂቃ ልውሰድና ልጨርስ። ኃይሉን ስራውን አሁን ባህሪው ብዙ ነው። ዳቦ ነው፣ ወተት ነው፣ ማዕት ነገር ነው፣ ውሃ ነው። ያልሆነው የለም። የእግዚአብሔር ቃል እንዲገባን ነው እነዚህን ሁሉ ያስቀመጡት። ኃይሉ ሕይወት ይሰጣል። ዳግመኛ የተወለዳችሁት ከማይጠፋ ዘር ከእግዚአብሔር ቃል ነው። ሥጋ ለባሽ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነው። ሳርም ይጠወልጋል፣ የሳር አበባም ይረግፋል። የጌታ ቃል ግን ለዘላለም ጸንቶ ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው ይላል። ሕይወት ይሰጣል ቃሉ። ደስ የሚለኝ ነጥብ ይለውጣል። ሕይወትን ምን ያደርጋል? ይለውጣል። አቤት ቃሉ ያለወጠው ማን አለ? ስንቱን ነው ያስተካከለው? ስንቱን ነው የገራው? ስንቱን ነው ያሳምረው? ወመኔውን፣ ዱርዬውን፣ ቦዘኔውን አገልጋይ ያደረገ፣ መስመር ያስያዘ፣ ታሪክ የለወጠ፣ ከቤት ከዘመድ የተገፋውን የሰበሰበ ልዩ ለውጥ የሚያመጣ እንደ እግዚአብሔር ቃል የለም። የእግዚአብሔር ቃል ሕይወትን ይለውጣል። ያላመኑ ሰዎች እንኳን ዝም ብለህ መጽሐፈ ምሳሌን አንብበ ተግባራዊ ብታደርግ ሕይወት ይለወጣል ይላሉ። ግን ያለ መንፈስ ቅዱስ መኖር ይከብዳል። ያላወቁት እሱን ነው። የሚገርማችሁ በጣም በተለያየ ነገር ስኮላር የደረሱ ሰዎች መጽሐፍ ቅዱስን አይረዱ። ይሄ ለምንድን ነው? መንፈስ ቅዱስ ነው የሚገልጥልን፣ መንፈስ ቅዱስ ነው የሚያበራልን። እዚህ የሕይወት ቃል ይለውጣል፣ ዘልቆ ይገባል፣ ይፈውሳል። ቃሉን ላከ፣ ምን አረጋቸው? ፈወሳቸው። ቃል ብቻ ተናገር ብላቴናይ ምን ይሆናል? ይፈወሳል። በእግዚአብሔር ቃል ውስጥ ፈውስ አለ። በእግዚአብሔር ቃል ውስጥ ፈውስ አለ። ብዙ ጊዜ ሰዎች የሚፈወሱት የእግዚአብሔርን ቃል ሲሰሙ ነው። ብዙ ሰው አንድ ጊዜ ጳውሎስ ሲያስተምር በልስጥራን አንድ ሰው የነበረ እግሩ የሰለለ ጳውሎስ የሚናገረውን ይሰማ ነበር ይላል። በቃ ጳውሎስ ሲሰብክ ሰውየው ይሰማ ነበር። ነፍሱን ሰጥቶ ይሰማ፣ ልቡን ከፍቶ ይሰማ ነበር። እና ጳውሎስ እንደሚድን እምነት እንዳለው ባየ ጊዜ ተነሳ አለው። ወዲያው ሰውየው ተነሳ። ምንድን ነው? ብዙ ጊዜ ፈውስ የምናገኘው ቃሉን አፍ ከፍተን ስንሰማ ነው።
ሰው ቃሉ ላይ ተኛና እስቲ ለታመሙ እንጸልይ ሲባል ይነሳል። ሚሳረክ ቅድም እኮ ሄደ። የእግዚአብሔርን ቃል በጉጉት መጠበቅ አለብን። በጉጉት የእግዚአብሔርን ቃል የሚጠብቁ ሰዎች ፈውስ ያገኛሉ። ለምን? በቃሉ ውስጥ ምን አለ? ፈውስ አለ፣ መድኃኒት አለ፣ የሆነ የሚያልፍ ነገር አለ። ቃሉ ጉልበተኛ ስለሆነ የጠላትን ቀስት የሚሰብረው እሱ ነው። በመንፈሳዊ ውጊያ ድል የሚሰጠን እሱ ነው። ጳውሎስ ስለ መንፈሳዊ ውጊያ መከላከያ መሳሪያዎችን አስተምሮ ወደ ማጥቂያ ሲቀይረው ምን አለ? የመንፈስን ሰይፍ ያዙ። እሱም የማን ቃል ነው አለ? የእግዚአብሔር ቃል ነው አለ። የጦር ዕቃዎቹ በሙሉ መከላከያ ናቸው። ጋሻ፣ ጥሩር፣ እነዚህ ጫማ ሁሉ መከላከያ ነው። ማጥቂያው አንድ ብቻ ነው። ይህን መከላከያ ካለበሰ በኋላ ለማጥቃት እንድትሄዱ የመንፈስን ሰይፍ ያዙ። እሱም የማን ቃል ነው? የእግዚአብሔር ቃል ነው። ጌታችን ኢየሱስ ክርስቶስ ፈተናዎችን ሁሉ ያሸንፈው ተብሎ ተጽፏል እያለ ነው። ተብሎ ተጽፏል ለማለት ማንበብ ያስፈልጋል ማለት ነው። ማንበብ ያስፈልጋል። እዚህ መጽሐፍ ቅዱስን እንድትወዱት ነው። እሱ ሁሉ ነገራችን ነው፣ መሰረታችን ነው። በቃ ቢሆንልን ተሸክመን በዞር ነው ነገሩ፣ በልባችን መያዝ እንችላለን። እና መጽሐፍ ቅዱስ ፈውሳችን ነው፣ የሚፈውስ ነው፣ ጠላትን የምንመታበት ነው። ጌታችን በቃሉ መናፍስትን ያወጣ ነበር ይላል። አንድ ታሪክ ተናግሬ ጨርሳለሁ። አይ ቲንክ ይህንን ብዙ ጊዜ ብዬ አውቃለሁ። የእግዚአብሔር ቃል ከሚያስገርመኝ ነጥቦች አንዱ ነው። በአዲስ አበባ ከተማ የሆነ ነው እና በጆሮ የሰማሁት ነው። አንዲት ሴት HIV ኃይለኛ በነበረ ጊዜ ታማ ከጓደኛዋ ጋር በሞት አፋፍ ሆና ትኖራለች። በተከራዩበት እና በቃ ታማ በቃ በጣም ተጨንቃ መጨረሻ ያኔ መከላከያ መድኃኒት ምናምን የሌለ ጊዜ ነው እና ዝም ብላ በቃ የሞቷን ስትጠብቅ በጣም በቃ መንቀሳቀሳችን ምናት እንዲህ ያቃሰተች ምን ያች ገልበጥ ስትል አንድ አረንጓዴ መጽሐፍ ታገኛለች። አጭር መጽሐፍ ታገኛለች። ዝም ብላ ገለጥ ስታረግ ማርቆስ ወንጌል ምዕራፍ 5ን ታገኛለች። ማርቆስ ወንጌል ምዕራፍ 5ን ዝም ብላ ታነባለች። ማርቆስ ወንጌል ምዕራፍ 5 ታሪኩ ደም ስለሚፈሳት ሴት ነው እና ታነባለች። ስለ ባለ መድኃኒተኞች ከስራ ምን እያለች እያነበበች ከእሷ ጋር ታሪኳ እየመሰላት በቃ ዝም ብላ አማኝ አይደለችም። እያለቀሰች ስትሰማ በአንድ ጊዜ ስታነበው በአንድ ጊዜ ብድግ ብላ ትቆማለች እና ትደነግጣለች። ከዚህ በፊት እሷ ቆማ አታውቅም። እንደዚህ ብላ ጭንቅ ላይ ነች። ግን ህመሙ ሁሉ ሄዶ ብድግ ብላ ትቆማለች። ራሷን ብትፈትሸው ምን ብትለው ምንም ነገር የለም። ከዛ ትደነግጥና ያንን መጽሐፍ ይዛ ጓደኛዋ ጋር ትሄዳለች። ስትሄድ ጓደኛዋ ከስራ ስትመለስ መንገድ ላይ ይገናኛሉ። ምንድን ነው? ኧረ እኔ ደነገጠች ያችኛዋ። እንዴት መጣሽ? ኧረ እንደዚህ እኮ ነው። ይሄ መጽሐፍ ምንድን ነው? ይሄ መጽሐፍማ ጴንጤዎች እዚህ መንገድ ላይ የሰጡኝ ነው። እስቲ ምን እንደሆነ እንጠይቃለን ብለው ራእይል መካነ ኢየሱስ ተያይዘው ይሄዳሉ። ከዛ በኋላ አገልጋዩ ይነግራቸዋል ይሄ መጽሐፍ የእግዚአብሔር ቃል እንደሆነ፣ ጌታ በቃሉ እንደፈወሳት። ከዛ ጌታን ትቀበላለች፣ ትማርና አገሯ ትሄዳለች። እኔ የሰማኋት ጊዜ በአገሯ ሄዳ ከስንት ጊዜ በኋላ ትዳር አድርጋ 3 ልጆች ወልዳ ለምስጋና ተመለሰች። የእግዚአብሔር ቃል ይሰራል። እኔ ሁሌ ነው ምነው ይህን ቃል ሁሌ መመስከር አይደክመኝም። ለምን? በጣም ልቤን ይነካል። ያላመነ ሰው እንኳን ሲያነበው ገብቶ ህይወትን የሚለውጥ ቃል ነው። ቆመን እንጸልይ። ሃሌሉያ። ቃሉን እናክብር። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጥሩ ነኝ። እንደፈራሁት አይደለም። እንደው 10 ደቂቃ ብቻ ነው የወሰድኩት። ምንም አይልም። እና እንጸልይ። መጨረሻ እርግጠኛ ነኝ ከዚህ በኋላ መጽሐፍ ቅዱስ ለእኔ ይሄ ነው ብላችሁ የራሳችሁ ዶክተሪን ይኖራችኋል። አስፍታችሁ መጽሐፉ ለእኔ ይሄ ነው። ለዛች ሴት ያ መጽሐፍ ምን ይሆን? ምን ትለው ይሆን? ፈዋሿ ነው። እንኳን ለሷ እኔ ራሴ ሁሌ ስለ ፈውስ ሳስብ አንተ እግዚአብሔር ያላመነ እንኳን እንዲህ ቃልህን ሲያነብ ፈውስ ይሆናል ብዬ አስባለሁ። ለዚህ ነው በስብከት ውስጥ ፈውስ እንዳለ ማምነው። ቃሉ ይፈውሳል። ቃሉ የጠላትን ጉልበት ይወጋል። ቃሉን ላከ፣ ከዛስ ፈወሳቸው፣ ከመከራም ሁሉ አዳናቸው ይላል። ሃሌሉያ፣ ስሙ ይባረክ። እግዚአብሔርን ቃል እያደነቅን ታውቃላችሁ፣ ልዩ መገለጥ
በእጅሽ ያለው ቃል ልዩ መገለጥ ነው። አምላክሽ ለአንቺ የላክልሽ ልዩ መገለጥ፣ ልዩ መመሪያ። አማኞች የማያውቁት ነገር ይኸው፣ በውጭ ያሉ ሰዎች ቃሉን አያውቁትም፣ አይረዱትም። ለምን? በመንፈስ የሚረዳው ነው፣ በመንፈስ። ለእኛ ግን ይገባናል። ለምን? ጸሐፊው ከእኛ ጋር ስላለ፣ መንፈስ ቅዱስ በውስጣችን ስላለ። ስሙ ይባረክ፣ ይረዳናል። ሃሌሉያ! ክብር ለእግዚአብሔር ቃል ይሁን። ክብር ለመንፈስ ቅዱስ ይሁን። ለቃሉ ክብር እንስጥ ወገኖቼ ሆይ፣ ቃሉን እንውደደው፣ እናንብበው። ሃሌሉያ! አይደለህም ሰዎች እንደሚሉት፣ አይደለህም ብዙዎች እንደሚናገሩት፣ አይደለህም ሁኔታ እንደሚያወራው፣ አይደለህም ሰነፍ እንደሚናገረው። አምላኬ ቃል እንደሚልነህ ልክ እንደ ቃልህ፣ ጌታዬ ቃል እንደሚልነህ ልክ እንደ ቃልህ